ማሚ እሱ ይሄ ልጅ ራሱ አሁን የሚያወራው ልጅ አዲስ አበባ ቆይ በቃ አንዴ በቃ በዚህ አካውንት ነው ያወራሁት። በእናት ሰማኝ። እኔ መቼ መሰለህ ይሄን አካውንት መቼ ነው የወሰድከው? ትናንትና ወዲያ ምናምን ነው የወሰድኩት። ይሄንንም የወሰድኩት ለምንድን ነው? ብር አስገባልኝ አልኩት፣ ያለበትን ብር። ይሄ ሁሉ ህዝብ በዚህ አካውንት እንደተበላ እያወቅ ከዛ እኔ እኮ ኦልሞስት ከዛ ገብቼ ቼክ አረኩኝ። ያንተን ደውዬልህ ነበር እኮ። ለምን እንደዚህ እንትን ትላለህ? እዚህ ጋር መልክ ምናምን መስራት አያስፈልግም። እኛ ግልጽ ነው የምናወራው። አንተ በምን አወቅኸው? እሱ እኔ ቴሌግራም ላይ እንደዚህ እንትን እላለሁ። ምን ከዛ ከዚህ በፊት እኔ ደግሞ ሞልቼለታለሁ ኦልሬዲ ምናምን። ምን ትያለሽ? ምንድን ነው ቴሌግራም ላይ አካውንት ትሸጫለሽ? እልክልሃለሁ እሱ የኔን አካውንት አይደለም። አካውንት ትሸጣለህ ወይ? ቴሌግራም ላይ እሰራለሁ አልከኝ። ምንድን ነው የምትሰራው? አካውንት ትሸጣለህ ቴሌግራም ላይ? አካውንት ከአንተ ገዛህ እሱ? በቃ እንደዛ ማለት ነው። ግልጹ እንደዛ ማለት ነው ሳይሆን ልክ መልስ። ቆይ ስማ፣ ሄኖክ የሚባለው ልጅ ይሄን አካውንት ሲገዛ ዳይሬክትሊ ከአንተ ነው የገዛ ወይንስ አንዲት አረብ ሀገር ካለች ሴት ነው የገዛው? ይሄን ንገረን በግልጽ። ከኔ ነው መቼም እንደገዛ ይንገረን። ምክንያቱም ይሄ አካውንት ትጠቀምበት የነበረችው አረብ ሀገር የምትኖር ስሟን እናወጣዋለን። እኔ ቆይ እንትን እላለሁኝ። ከእሷ ሴት እንደተገዛ ነው የምናውቀው ይሄን አካውንት አይደለም? ኖ አይደለም። ማን እንደዛ ነው? እሺ ቀጥል አውራ አንተ። እንደዛ ነው። ከዛ ሞላውለትኝ ምናምን። ከዛ እንዴት ሆነ ይሄ? እንዴት ብሎ ዛሬ አስገባልሃለሁ ነገ ይደርሳል ነው ያለኝ፣ ብሩ ማለት ነው። አሁን አንተ 100,000 ብር ስንት ኮይን ነው የምገዛው? ስንት ብር ነው የምገዛው? 100,000 ኮይን እኔ 100 ምናምን ሺህ ነው 105 100 ምናምን አካባቢ 100,000 ኮይን 105 ብር ነው የምሞላለት። ያ በብር 105,000 ብር እንደዛ አካባቢ። አሁንም ሰዓት ሸንደም ምን 100,000 ማለት ኮይን ማለት $1,000 ማለት ነው። $1,000 ባንክ ራሱ 100 ብር አይደለም ወንድም፣ 180,000 ነው። እንዴት መሰለህ 160,000 ብር እኛ ካልኩሌት የምንሰራው በ50,000 ኮይን ነው። ለምሳሌ 200,000 ሲሞላ 50,000 ብር በ105,000 ነው የምናባዛው። በቃ ቆይ አሁን አንተ እዚህ ጋር ገብተህ የምትጨነቀው ምክንያቱ ምንድን ነው? ነገር እኔ ብሬ አንተ እሱ ካልሆን ኮይ ምናምን ምንድን ነው ምክንያቱ? እኔም ብሬ እንዲመለስልኝ ነው። በበላው ሰውዬ አካውንት መተህ የተበላው ስትል ትንሽ ማለት ነው ሊሆን ይችላል። ቆይ እንዴት ያበራጆ ሻቀኛ ከሆንክ አብራ ቪዲዮ በአካል እንገናኛለን ከፈለግ። የዚህ አካውንት አክሰሱ አለኝ እኔ። ከዛ የሆነ ቀን ብሬን አስገባልኝ ስለው እንትን እያለ አስቸገረኝ። የሆነ ሰዓት ቴክስት ደግሞ የሰው ቴክስት ማየት ይከብዳል። በብዛት ሪድ ምናምን ሊልብህ ይችላል። እኔ እንደዛ ብዬ ብዙም አላየሁም። ከዛ የሆነ ቀን ሲመረኝ ገባውና ቼክ አደረኩ። የማሜን ቴክስትን ማየሁት። ከዛ ለማሜ እንደውም አውርቼዋለሁኝ እንደተበላ ማለት። ከዛ ቀጥታ እኔም እንደተበላው ተረዳሁኝ። ቀጥታ የእሱን አካውንት ሪሙቭ አደረኩ፣ ኢሜይሉን ቀየርኩ ምናምን በቃ እንትን አደረኩ ማለት ነው። እኔ ይቅርታ ወንድሜ አንድ ጥያቄ ብቻ አልጠይቅም፣ ስምን ስለማላውቀው ነው። ይሄን አካውንት ሄኖክ መች ነበር የሚጠቀም ነበር? ከመች ጀምሮ ነበር የሚጠቀም ነበር? ቅርብ ጊዜ ነው? ቆይቷል ትንሽ ሜይ ቢ አንድ 3 ወር ነው። አይ ቲንክ 3 ወር ነው እንደዛ ምናምን የሚሆነው ይመስለኛል። እርግጠኛ 3 ወር ከሆነ ማለት ነው። ጆዬ ፎሎ አድርጌ ልኬልሃለሁ ሊንክ ማለት ነው። ግባና ያው 2025 24 ሁላ ይሄን አካውንት ሄኖክ ይጠቀመው ነበረ። ገብተህ ማየት ትችላለህ። ምክንያቱም ፎቶዎቹ የሱ ሲፖስቱ የነበሩት ምናምን ሁሉ ነገር አለ። ጆይ ቪዲዮን ግባና ያው ልኬልሃለሁ። አሁን ሊንክ ሌላችሁኝ ወይስ ቪዲዮ ሊንክ ከሆነ አለ ሊንክ ነው። ይሄ ልጅ እየሰጠ ያለው መረጃ ቪዲዮ ሼር ላድርግ። በእናትህ ይኸው ብራዘር ሄኖክ፣ እኔ አሁን ባለ ሄኖክ አካውንት እባክህ ድንገት አታለው ሊሆን ይችላል። ይሄን አካውንት ማለት ነው አንተን ለማስጠቆር ሊሆን ይችላል። ብራዘር ገባ? ወንድ ልጅ ነህ፣ የከተማ ልጅ ነህ፣ ንግግርን ስንሰማው። ስለዚህ አሁን ይሄ ሁሉ ህዝብ የተበደለ ህዝብ ነው። በእናትህ ዛሬ እንደውም ይሄን አካውንት ማለት ነው ልንገርህ፣ ልክ ነው። ይኸውልሽ ወንድሜ፣ በቃ ይኸውልሽ የኔ አባት ስሚኝማ ወንድሜ፣ አንዴ ስሚኝ፣ አንዴ ስማኝ፣ አንዴ ማሜ አንዴ ዝም በል ማሜ። ኦቴፍ ላከልኝ አሁን 2024 ላይ የሄኖክ ፎቶ አለው ወንድሜ። ይሄ አካውንት 2024 ማለት ከ2 ዓመት በፊት ነው። እንደዛ የለው። ይሄው እንግዲህ ላከልኝ። 5 ጥያቄ ተጠየቀ፣ 5ቱንም ሌላ መልስ ነው የምትመልሰውና ላሳየኝ። እኔ ይሄው ካንዱ ስማኝ
ማነው ስም? አንዴ ልንገር እኔ ይቅርታ፣ አንዴ ቆይ። ስም ማን ነው? ስሜን ታውቀዋለህ እኮ ምን ነው ነግሯል። ንገረኝ። አላውቀውም። ማሜ ታውቀዋለህ ስሙ? ኧረ በህግ አምላኬ ሰው እየደወለልኝ አውርተናል የሚለው ስምህ ማን ነው? መናገር አልፈለግም ስምህ? ቆይ በጠዋት ደወልና ሰላም ፕሬዚዳንት ማማ ያለኝ ሰላም አልኩት። ብር ተበልተሃል ወይ? ብዙ ሰው ብር እየተበላ ነው አለኝ። በጠዋት ማለት ነው ሲለኝ፣ ከዛ በኋላ እሱ ፊት ለፊት ነው የምነግራችሁ። የምን ብር አልኩት። አይ አንድ የሆነ ጊፍተር አለኝ። ማን የሚባል አልኩት። ሄኖክ አለኝ። ማንን ነው እየበላ ያለው አልኩት። አይ በጣም ብዙ ሰው እየተበላ ነው ያለው እና አንተም ተበልተሃል አለኝ። አይ እኔ አልተበላውም አልኩት። ሄኖክ የሚባል ሰው አታውቅም አለኝ። ኧረ እኔ አላውቅም አልኩት። ልክ ነኝ ብራዘር? ልክ ነህ። እኔ ለአንተ የደወልኩት ስልኬን ከየት አመጣህ አልኩት። ሁሉ ምንድነው ቴክስትን አይ አንተ እንደተበላው ሰው ስልክን እናጣለን ወይ አለኝ። ኦቨር ዘጌ ስልክን በስልክ ቀጥታ ነው የደወለልህ? ቀጥታ በስልክ ቁጥር ነው የደወለው። ሜቢ እዛ አካውንቱን የዛን ቀን ተቀብሎት እዚህ ጋር አረቢ እና የዛን ቀን ሜቢ አካውንቱን ይሄ ልጅ አሁን ምስኪን ይመስለኛል። ባይዘው ይሄ ልጅ ልክ ፋሚሊ ለምንድን ነው ካልክ ያ ልጅ አታሎ እኛንም ብር በልቶናል። እንኳን አካውንት ሰጥቶት በቃ እንደዚህ ምናምን ብለህ ሙዲያዝ የሆነ ነገር ብቻ ብሎት በሆነ ሲስተም ይሄ ልጅ አታሎት ሊሆን ይችላል። ሜቢ እዛ ላይ ደግሞ አይደለም ማሜ፣ እንደዛ አይደለም። ቀላል ነገር አንዴ ግባና ማለት ነው ሲቲንግ ላይ ግባና ከዛ በኋላ ሎጊን ሂስትሪ ያለ አይደል? ሎጊን ሂስትሪውን ስክሪንሻት አድርገህ አሳየን። ሎጊን የተደረጉትን ማለት ነው። ሎጊን ስልክ ብቻ ነው ያሳያል። እዛ ላይ ገብተው የነበሩትን ያሳያል። ምን ስልኮች እንደነበሩ ያሳያል። ቼክ ላድርግልህ። በቃ እሱን ስክሪንሻት ይዘሽ ነይና እሱን ብቻ እዚህ ጋር ያሳያል። እሺ አንዴ መጣ። እሺ ጆዬ ይኸውልህ፣ እዛ አንድ ነገር ልንገርህ። ሊቢያ መኖሪያ ያላቸው ቤት አለው። ሄኖክ የተደራጀ ልጅ ነው። ሁለተኛ ነገር ይሄ ጓደኛው ነው። እዛ ይሄን አሁን ቀምረው ማለት አሁን እኛ ፋራ ነው የሚመስላቸው። ይሄ ልጅ ነው እኮ ኢትዮጵያ ምን ታውቃለህ? ቅድም ለመጨረሻ ጊዜ ሄሎ ማማ ያለኝ ወንድሜ ያልኩት እኔ ጨርሻለሁ። ሀቄን ወስደሃል አይደል? ችግር የለም በቃ እኔ ላይ በእኔ ይብቃ የሚባል ነገር አለን። ህዝቡ እናሳውቃለን፣ ፎቶ እንለጥፋለን። ኤቭሪ ኢንፎርሜሽን ስታደርግ የነበራቸውን የተጎዱት ከሊቢያ ከ1000 ሰው በላይ ነው እኔን ያናገረኝ። ሁሉንም አውጥተን እዚህ ጋር እናገራለን። ሁሉም መጥቶ የራሱን ነገር ይናገራል፣ እኔንም ጨምሮ። በቃ ሌላ ቢቀር ከአሁን በኋላ ሰዎችን አትጎዳም፣ የሆነ የሚፈጠርም ሶሉሽን ካለ ችግር የለውም አልኩት። ስለው አይ የሆነ ሰው መጥቶ 30 ሺህ ብር ይሰጠሃል። 30 ሺህ ብር ልብ በሉ፣ 30 ሺህ ብር ለእኔ የት መጥቶ እኔ ጋር መጥቶ ለእኔ 30 ሺህ ብር ይሰጠኛል። ሊያስገድለኝ ነው እኮ ዞር ሊያስደርገኝ። ወላሂ ሱመ ወላሂ ፊት ለፊቴ ላይ መጣው ያ ነው። ቀጥታ 30 ሺህ ብር ልብ በሉ። እኔ በጣም ብዙ ዱርዬ አይቻለሁ። በጣም ብዙ ሰልፊሽ ሰው አይቻለሁ። በጣም ብዙ ጋፍሮፍ ሰው አይቻለሁ። እንዲህ አይነት የወረደ ለራሱ ክብር የሌለው ለቤተሰቡ ክብር የሌለው በህይወቱ የራሱን ህይወት መኖር የማይፈልግ እንደዚህ አይነት ሰው እኔ እጅግ በጣም ዱርዬነት ከማሜ በላይ ማለት ነው። ለአሳር ነው ማለት ገባ። እጅግ በጣም ብዙ ዱርዬ ማቃለሁ። እንዲህ አይነት ይሄ ዱርዬነት አትለው ገባ። የሆነ አለ አይደል ጋፍሮፍ ሰው፣ ስግብግብ ሰው አየ ስግብግብ ከልክ ያለፈ ስግብ 1 ሚሊዮን ተቀብሎ 30 ሺህ ብር ለእኔ የሆነ ልጅ ይዞልህ ይመጣል። ማሜ ተቀበለውና ምናምን ንቀቱ ራሱ ገባ። ተቀበለውና በቃ ችግር የለውም እስከ ነገ ድረስ ብቻ ጠብቀኝ። ልክ እህቱ እንደምትለው እህት የምትባለውም ኦቲኤፍ የሚባለውን ልጅ ቁጥሩን ስልክለት ይሄን ቁጥር እኔ ራሴ ሳወራ ነበር እናትዮ ተብሎ ነው የተላከልኝ ነው ያለው። ልብ በሉ ኤቭሪ ቼኑ የማፊያ ቼን ገባ። እነዚህ ሰው የሚያሳግቱ ሊቢያ ላይ ለሚያለቅሱ፣ ለሚጮሁ፣ ለሚሳቀቁ ለሚሉ ሶሻል ሚዲያ ላይ ቁጥር 1 ማፊያ፣ አጋጭ፣ አሳጋጭ ተቀባ። እመኑን ይው ስማኝ ሄኖክ እዚህ ገዝት ላይ ያለው ከዘራ ይዤ እስከሚሄድ ድረስ ከዘራ ይዤ እስከሚሄድ ድረስ የእናንተን ቼን ከነጌ ጀምሮ ከመንግስት ጋር ተገናኝቶ ገባ ከኢንሳ ጋር ተገናኝቶ ከደህንነት ከኢትዮጵያ ደህንነት ጋር ተገናኝቶ እመነኝ የሰው ሀቅ የህዝብ ሀቅ ይወጣል። እኔ ያስገባውበት ጋላክሲ ኤስ 22
ሊቢያ መቼ ላልቀም ነው ዛሬ እያየው ነው። አሁን የገባው ራሱ እሱ ከየት እንደሆነ እያየው ነው። ኦኬ ኖ ጁን አንተ መች ነው የገባው? ዛሬ ቀን እኔ ቆይቻለሁ ከገባው። ከትላንት ወዲያ ነው የገባው ታላልሽም እንዴ? ደግሞ ኖ ከዚህ አክሰሱማ ነበረኝ እኮ እኔ ኮይን ሞላለታለሁ እኮ እያልኩ እንዴ አካውንቱን የወሰድኩት ከትላንት ወዲያ ነው። በ11 የለም ከሁለት ቀን በፊት በቃ ሪሙቭ አድርጌ ስልክ ቁጥሩን አስወጣው፣ ፓስወርዱን ቀይሬ። ከሁለት ቀን በፊት አይደለም ይሄ እኮ ይኸውልሽ። ኦኬ ኢሜሉን አፕዴት አደረከው? በ11 አፕዴት አደረኩት። በቃ አስወጣሁት። እሱ ፓስወርድ ቀየርክ? አዎ። እንዲህ ታዲያ አማራጭ አጣሁኝ፣ አናገርኩት፣ ሊመልስልኝ አልቻለም። ሪሙቭ አድርጌ አስወጣሁትኝ። የእሱን እንዲሁም ይኸው እዚህ ጋር ጁን ለራሱ ድጋሚ ሎጊን ያደረገበት እዚህ ጋር ምናምን አለ፣ የሊቢያ ማለት ነው። ይሄ ሳይሆን እኮ በ11 አንተ ሎጊን ያንተ ስልክ ምንድን ነው? ቆይ ያንተ ስልክ ምንድን ነው? ኤስ25 አልትራው ነው። ኦኬ በ11 እኮ ማለት ነው። ይሄ ልጅ ነው ማለት ነው። እኔ ጋር አንተ ነው የጻፍከው ማለት ነው። በ11 የምትጽፍልኝ ከሆነ አንተ ነው የጻፍክልኝ ለኔ ማለት ነው። 11 ወደ ማታ አካባቢ ነው የወሰድኩት። በቃ ወደ ማታ አካባቢ ነው እኔ ገንዘብ የጠየቀኝ። ቆይ እኔም ታዲያ የተበላሁት ቆይ ዛሬ ቀን 13 እኔ ሐሙስ ነው ሳምንት በቃ እኔ ደግሞ ከትናንት ወዲያ ነው የጠየቀኝ። በ11 ነው የጠየቀኝ ገንዘብ። ስለዚህ አንተ ማታ ነው የጻፈልኝ አንተ ነህ ማለት ነው። ከኔ ጋር ቴክስት ያደረገው ስራውን አስቀጠለ ማለት ነው። የልጅ ተቀብሎ ሾሾ ነው እንዴ? የታወቀ እኮ ነው እንዴ? አንቺ ነሽ የጻፍሽልኝ ማለት ነው። እኔ ጋር እኔ እንትን አላልኩም። እኔ ጋር ጽፋል። ይኸውልህ በ11 ሎጊን ካልክ እኔ ጋር በ11 ማታ እኔ ጋር በ11 እኮ አይደለም ሎጊን ያደረኩትማ ቆይቷል። ይሄ እኮ አፕዴት የተደረገበት ነው። አፕዴት ያደረገው እንግዲህ ሲደውልልኝ ለምንድን ነው የምትከራከረው? ይኸውልህ አሁን ሁለተኛ ዙር ደወለልኝ። አንዴ ለምንድን ነው የምትከራከረው? ቆይ አንዴ ሁለተኛ ዙር ደወለልኝ። ሄሎ ማሜ ያለ አቤት፣ ላይቭ ላይ ገብተህ እኮ አይቼህ ነበር እንደዚህ በጣም ይከታተለኛል ምናምን ነገር ብራዘር አልኩት። እኔ አላቅህም አልኩት። አታቀኝም አልኩት። ስልኬን ስጥቶም ስምህ ማን ይሁን ምን ይሁን አላቅም አልኩት። እኔ ጭንቅላት እየሰራ አይደለም አልኩት። ሄኖክ የሚባለውን ሰውዬ አንተም ከሆንክ አንቄ መለስ፣ አንተም ካልሆንክ ደግሞ ወንድሜ እባክህ ብዬ ይኸው እያየ ነው ልጅ እየሰማ ነው ማለት ነው። እጅግ በጣም ሪል የሆነ በቃ ሀቂቃ ሚስጥር ነው የነገርኩት። ይሄ የምነግርህን ደግሞ ሂድና አካውንቴ ስንት ብር እንደቀረው ስክሪንሻት አድርጌ ልኬለታለሁ። ሂደህ አካውንቱ ላይ ካለ አንተም ካልሆንክ እኔ አላቅህም። እውነት የሆነ ሰውኛ ሂማኒቲ ትንሽ እንትን ማለት ነው። ልንገርህ ቆይ ስልክ አንድ ነገር አልከኝ። ቆይ ልጠይቅ ነው። ምን አልከኝ? እኔም በጣም ብዙ መረጃ አለኝ ማሜ፣ መናገር ነው የምፈልገው። ልክ ነህ? በቃ መረጃዎችን ተናገር፣ ችግር የለም እኮ። እኔ አሁን እዚህ ጋር ከዚህ በፊት ለራሱ የሚገርምህ ይሄን ብር ማለት ነው በቼክ ነው የምሰጠህ ምናምን ብሎ እንትን ብሎ የሆነ የቀረበትን ብር ስልክ ሰጠኝ ነበር፣ ትዕግስት የምትባል አንድ እና ምን ብሎ እንትን አለብኝ፣ ሆስፒታል ናት እያስታመመች ነው ምናምን ብሎ ከዛ አረፈች ምናምን አለኝ ማለት ነው ከመሀል። ከዛ ብር እንዳልጠይቀው ማለት ነው። እንደዛ እያደረገ ሙድ ያዘብኝ። እኔ መጨረሻ ላይ ሪሙቭ አድርጌ ያስወጣሁት መቼ ነው እንደዚህ የሆነ ቴክስቶችን በብዛት የሚገርም ያጠፋል። ቀጥታ ኢሚዲየትሊ ነው የሚያጠፋቸው። አውርቶ ከጨረሰ በኋላ ቀጥታ ሪሙቭ ነው የሚያደርጋቸው። እና አንዳንዴ እኔ ራሱ አላያቸውም። በቃ ኮይን ሙላልኝ ሲል እገባለታለሁ። አንዴ ገብቼ ሞልቼ እንትን እልለታለሁ። እንደዛ ማለት ነው የሆነው። ከዛ ግን እኔ መጨረሻ ላይ ያለው መረጃ እንዳለ በጣም የብዙ ሰው መረጃ እጅግ በጣም ስራዎቹ ኤቭሪቲንግ በእጅ እንዳለ ነገረኛ። ለባክስ ተናገረልሽ። እሺ አንዴ እንትን ልበልልህ። ማሜ ከይቅርታ ጋር ማርያምን አስገባትና ቆይ አንዴ ቦል ማርያምን አስገባት። የማርያም የምትባለው ጊፍተሯን አስገባት። እየጻፈችልኝ ነው። በ11 ነው እሷም ገንዘብ የጠየቀች 2 ሚሊዮን ብር ነው የጠየቃት። እኔም በ11 ተጠይቄያለሁ ክላውዲዮ። እኔም በ11 አዋርቶኛል። በ11 ስለዚህ ይህ ልጅ ነው እያስቀጠለ ያለ ስለው ማለት ነው። አሁን እኔ ልጁ ልጠይቀው የምፈልገው ማርያም ፍላወር ላኪ ማሜ፣ ልጁ አሁን ሄኖክ የሚሰማህ ከሆነ አንተ ኮይን ስሸጥለት የነበረበት ብር ያስገባልህን አካውንት ንገረን እስቲ። አካውንት ማለት በአካውንት አይደል ብር የሚያስገባልህ? 100,000 ኮይን ሸጥኩለት እንደዚህ ሸጥኩለት እያልክ ኦኬ። ብሩን የሚልክበት ሰውዬ ብሩን የሚያስገባልህ የሚልክልህ ለአንተ ብር የላከልህን አካውንት አንተ ብር የላከልህን አካውንት ላክልን ለእኛ። ስክሪንሹት በብዛት ክሊር አድርጎታል። የተወሰነ ነው ያለው እና ከዛ በኋላ በላከልኝም ቻት ክሊር አድርጎታል። እኔ ጋር ግን ስቴትመንት ላይ ገብቼ ላውጣላችሁ። ከ3.4 ሚሊዮን ኮይን ግማሹን አስገብቶልኛል ብለሃል። ያስገቡልህን አካውንቶች ትንሽ ብር ነው እኮ
አሁን አንድ ይሄ የ3.4 ሚሊዮን ኮይን ማለት እኮ ኦልሞስት በጣም ብዙ ብር እኮ ነው። ስንት ብር አስገባለህ? እሱ ለአንተ ስንት ብር አስገባለህ? በቃ የሚቀረው 1.5 ብቻ ነው። ስንት አስገብቶልህ? በቃ ቀሪው ተከፍሏል። የዚህ ሙሉ ማለት ነው። የዚህ ሙሉ ስንት ብር ነው? የዚህ ሙሉ የምትሸጥ ከሆነ ታውቋለህ ስንት? አይ ቲንክ 7 ሚሊዮን አካባቢ ነው የሚደርሰው እና 5 ሚሊዮን አካባቢ ከፍሏል ማለት ነው። ይሄን 5 ሚሊዮን የከፈለው ግን በአንድ አይደለም የሚከፍለው አለ አይደል? ለምሳሌ 100,000 ስሞላለት የ100,000 ኮይን ይልካል ማለት ነው እኮ። ያስገቡልህን አካውንቶች ንገረን። እነሱ በሱ ትሬስ መደረግ ይችላል እኮ ለአንተ ባንክ ማስገባት። በሱ ነው ያልከኝ። እሺ እንደዛ አሁን ከላከልኝ የሚገርም ቆይቷል። ለእኔ ብር ከላከልኝ 1 ወር ቆይቷል ማለት ነው። ጆዬ ቼክ አድርጊው፣ በውስጥ ልኬልሻለሁ። ይቅርታ እዚህ ሄኖክ አሊያስ የሚለው አካውንት ላይ ያለው ልጅ ማን ላከልኝ? ሄኖክ ነው እንዴ? ክላውዲዮ አንቺ ነሽ? ያንተ ስም ሄኖክ ነው ወይ? አይደለም። እና ለምንድን ነው እስካሁን ሄኖክ የሚለውን ስም ያዝከው? አዎ ጆዬ እኔ እኮ ሲጀምር ብሬን እንዲመልስልኝ ነው እንጂ ያዝኩት አካውንቱን። እኔ አካውንቱን መውሰድ ፈልጌ እኮ አይደለም እኮ። ስለዚህ አንተ ከሱ የተቀበልከው ገንዘብ አለ? የተቀበልኩት እኮ የለም። እንዴት ነው የሸጥክለት አካውንቱን? ይሄ እኮ የቆየ እኮ ነው። ይሄ እኮ ከዛ በኋላ እኮ ነው የሞላሁለት እኮ። አንተም የሞላህለት ቢሆን ወደ አንተ የላከው ገንዘብ አለ። በነፃ ኮይን አትሰጠውም እኮ የገባ የማን አካውንት ነው ወደ አንተ ገንዘብ ያስገባው? እሱን ተናገር። ኦኬ እሱንማ ባንክ ስቴትመንት ላይ ነው ማግኘት የምችለው። ስክሪንሾቶችን ጠቅላላ ክሊር አድርጎብኛል። እንዴት ወደ አንተ አካውንት የገባ እኮ እንደዚህ አይነት ቴክስት ላይ ያሳያል። ስሞቹን ማን እንዳስገባ እያንዳንዱ ቴክስት ላይ አይ ቲንክ የሆነ ሰዓት አሚር በሚል ነው የሚያስገባልኝ። ስሚ ጆዬ ካሌብዬ የሚያስማማን አንድ ነገር ይሄ ልጅ በቪዲዮ ወጥቶ ንጹህነቱን ከሱ ጋር እየሰራ አለመሆኑ በቪዲዮ ወጥቶ ካሳሳየን በስተቀር ይሄ ልጅ ነው ስራውን እያስቀጠለ ያለው። ከ11 ጀምሮ ገንዘብ እኔ እኮ እዚህ ጋር እያየሁ ነበረ። 3 ሚሊዮን የሚሆነውን እኮ ለጆ ነው የሰጠው። ይኸውልሽ እሱ አይመለከተንም። ማታ ላይ ነው አካውንቱን አለ እኮ እዚህ ጋር ትራንዛክሽን አንተ ስማ ጆዬ ተወሱን የፈለገውን ይበል። አይደለም እንዴ እንደዚህ አይነት ነገር 3 ሚሊዮን ኮይን ማለት እኮ ከዜሮ እስከ ሌቭል 36 ያስገባል። አንድ ጊዜ እኔ ወጥቼ እስከ ዛሬ የሰጠውን ኮይን ስክሪንሻት አድርጌ ልምጣ። እኔ ጋር የሰጠው እንደ አያስፈልግም። ይሄው አይ እንደዛ ከሆነ ሄኖክን ያስከው ሰውዬ ሄኖክን ያስከው። እኔ ሌላ አካውንት ይዣለሁ። በውስጥ አውራኝ እስኪ ያንተ አካውንት ላይ ሎጊን ልበል። አንተ ሀቀኛ ከሆንክ ሞን እኔ ይቅርታ አድርግልኝ። አንድ ነገር ልንገርህ ያላችሁ አንድ ነገር አዳምጡኝ። አንዴ ክሎድ አንድ ይቅርታ ልንገራችሁ። እኔ አሁን ከሄኖክ ጋር በስራ ምክንያት እኔ ብዙ ትራንዛክሽን አለኝ። ምክንያቱም ገንዘብ እንላላክ ነበረ። ምክንያቱም እቃ ሲያዝ ገንዘብ አስገብቶ ነው የሚያዘው። ከሆነ ሰዓት በኋላ ነው እምነት ሲመጣ ነው እኛ በራሳችን ገንዘብ እየገዛን እቃ መላክ የጀመርን የነበረው እና ሁሌ ሄኖክ የሚጠቀመው የራሱ አካውንት የለውም። ሄኖክ ኢትዮጵያ አይኖርም። ከኢትዮጵያም ከወጣ ደግሞ በጣም ረጅም ጊዜው ነው። ሊቢያ ነው በቃ ኑሮም ሁሉ ነገሩም ሊቢያ ነው። ምንድን ነው የሚያደርገው? የተለያየ ሰው አካውንት ነው የሚጠቀም የነበረው። ግን ዋና ገንዘብ የምትሰበስብለት ደግሞ የነበረችው ሚስቴ ናት ብሎ ለእኛ አስተዋውቆን መኪና ቀደም ተጋጨች ምናምን ያልኳችሁ በእሱ አካውንት ይገባል። ከዛ በኋላ እሷ ነች ገንዘቡን ወደ ተለያየ ሰው ላኪልኝ ወደሚላት ሰው አካውንት የምትልከው ማለት ነው። ሀዋ ላይ ያሰራ ነው የሚጠቀም የነበረው ሳንቲሙን። ከዛ ፋይናሊ የእኛን ገንዘብ ይዞ የጠፋ ሰዓት እኔ ደወልኩላትኝና ይኸውልሽ አሁን ነገሩ ከልክ ስላለፈ ሰው ጠፍቶም ደግሞ ስለማይቀር ወይ ሞቶ ወይ የሆነ ነገር ካልሆነ በስተቀር ዝም ብሎ ሰው ስለማይጠፋ ይሄ ልጅ ገንዘብ ሳይኖረው መጥፋት አይችልም። ስለዚህ የምታውቂው ነገር አለ ብዬ ውጥር አደረኳትኝ። ያለበለዛ ግን አልኳትኝ እኔ አንቺ ጋር ስለሆነ ገንዘብ ዲፖዚት የምናደርግ የነበረው የአንቺን አካውንት ጨምሮ ያ ገንዘብ ወደ ማ እንደገባ የትኛውም አካውንት ላይ የገባውን ሰዎች ጠቅላላ ተጠያቂ አድርገን ሐዋላ ነው የምትሰሩት ብዬ እኔ ጠቅላላ ነው ማሳሰራችሁ እና ችግሩ ለአንቺ ይከፋል። ስለዚህ የምታደርጊውን አድርጊና ሄኖክን መልስ እንዲመልስ አድርጊው ስላት በሶስተኛው ቀን ነው በሁለተኛው ቀን ይኸው ሄኖክ መጥቷል ብላ ወዲያውኑ ቴሌግራም ላይ እንድናወራው ዋትሳፕ ላይ እንድናወራው ስልኩንም ያለውን ነገር የቀየረውንም አስተካክላ ሰጠች። ገባ አይደለ? ስለዚህ ሄኖክ ራሱ እዚህ የሚጠቀመው አካውንት የለውም። የሚያደርገው ምንድነው በተለያየ ሰው አካውንትና በዚህ ልጅ ነበረ ሚስቴ ናት ባለው ነበረ የሚጠቀም የነበረው እና አሁን ይሄ በእሱ አካውንት ደግሞ የመጣው ልጅ የሚለው አዲስ አበባ የሚኖር ልጅ ወይንም ኢትዮጵያ የሚኖር ልጅ አይደለም፣ እዛው ሊቢያ አብሮት ያለ ነው። ሄኖክም እርግጠኛ ነኝ ምን አጠገብ ሆኖ እየሰማ ትልቅ አድርጉት ኔና እንዲ
ትልቅ አድርጊ ማሜ። ፎቶ ምልክልን አሁን ከፈለግ በትልቁ አድርገው። እኔ ጋር የሰጠው ስንት ነው? 1.4 ሚሊዮን ኮይን። 1.4 ሚሊዮን ኮይን ስንት ብር ነው? ወደ ሰው 2 ሚሊዮን ምናምን ያልፋል ማለት ነው። ለአንተ አይደርስም ወንድሜ። ይህ ከተቆረጠ በኋላ ነው ሳይቆረጥ። አንተ ሲጀመር ስለ ቲክቶክ ምንም አታውቅም። 1.4 ሚሊዮን ማለት ሀፍ እኔ ጋር ነው የሚደርሰው። እኔ ጋር የሰጠው 1.4 ሚሊዮን ኮይን ነው። ግማሹ ነው የሚደርሰኝ። ለእኔ የሚደርሰኝ 700,000 ኮይን ነው። 700,000 ስንት? 700,000 ነው የሚደርሰኝ። ወደ 2 ሚሊዮን ብር ማለት ነው። ስሚ ጆ ስማ፣ 700,000 ስንት ነው? 2 ሚሊዮን 700,000። ክላውዲዮ እሱ እኮ አይደለም። አንተ በቃ 1 ሚሊዮን ብር ተበልቻለሁ ብላላ። ካሜራን ብከፍተው ከ1 ሚሊዮን አይበልጥም። ካሜራ ለምን አከፍተው? በቃ አንተ እባክህ በጣም ተበድለናል፣ ተበልተናል፣ ተዘርፈናል። አረ ጆን ዳንኤል፣ አረ እባክህ ወደ መፍትሄ ሄዱልኝ። አረ ብሬ መልሱልኝ። ስለዚህ ስማ ሄኖክ የምትባለው ሰውዬ ከእሱ ጋር እየቀጠልክ እንደሆነ አንተ እያስቀጠልክ እንዳልሆነ ስራውን ለማረጋገጠኛ እንዲመቸን እዚህ ጋር ውጣና በትልቁ ቪዲዮን አብራ። አንተም ተበዳይ ነው አይደል? ምን ችግር አለው? በቃ ቪዲዮን አብራና ክፈት። ውጣ። ለምንድን ነው አንተ በቪዲዮ ማትከፍተው? በትልቁ አድርገውና ቪዲዮ ክፈት። ማሜ በትልቁ አድርገው ኤልያስን፣ ከዛ ቪዲዮ ክፈት። በቃ አዋራን፣ በቪዲዮ ወጣ አዋራን። እንዴ አንተም ተበዳይ ከሆንክ ለምንድን ነው በውስጥ የምታወራን? ክላውዲዮ ስትለው ይወጣል። ክላውዲዮ እዚህ እንትን ማለት ምንም መፍትሄ ያመጣል። የተበደሉ ሰዎች አይመሳሰልም ለማየት ብቻ ነው። ይሄ ልጅ በቃ ትክክለኛ ፎቶ አሁን በውስጥ ልከውልኛ ማሜ። ይሄ ራሱ አይደለም ፎቶ ልክልሃለሁ። ይሄው ፎቶ ይሄ ነው። ትክክለኛውን ፎቶ ሁለት ፎቶ ተልከውልኛ ልክልሃለሁ። መሆን ምን አልከንታው ምን አለ ሀሳብ ማሜ ምን መሰለ የሚደረገው እንደዚህ አይነት ነገር ሰብሰብ ብትልና የላክንበት አካውንት ለምሳሌ ማለት ነው እኔን እንትን ያለኝ ነው እዚህ ጋር ቴክስቶቹ ብር ላክልኝ ሲለው ምን እንደሚለኝ ዛሬ ደረሰኝ ልክልሃለሁ ብቻ ነው በቃ እምቢ አይልም። የሚገርም አይከለክልህም። እና እንደውም እኔም ኢትዮጵያ ውስጥ እንዳለ ነበር የነገረኝ። እና 1300 ምንድን ነው 1300 ነው በአጠቃላይ ድምሩ የሚለው 1400 በሚሊዮን ነው እዚህ ጋር ነው። ከዛ ደግሞ አይደለም ምናምን አጠቃላይ ከታች ነው ብዬ ነበር። በሚሊዮን ቢሆን 1.3 ነው ወንድም 1.3 ማሱ አጠቃላይ ድምሩ ብሎ ነው የነገረኝ። አይታይም ከታች ኦኬ እኔ ያልኩት ከፈትና እሱ መሆኑን እስኪ ስልኩን ከፍተህ ስክሪንሻት አድርገው። ከፍተህ ይሄኛውን ራሱ አሎ አልሐምዱሊላህ ሰላም። አንተ ተበልተህ ከሆነ አሁን ሀቀኛ ከሆንክ የእውነት ተበልተህ ከሆነ ይሄ ስልክ ማም ይሄ ነው ስልኩ። አንዱ ስልክ ነው። ኦኬ አንተ በቃ ሀቀኛ ነህ። ተበልተህ ነው አይደል? አዎ ከሆነ ቪዲዮ አብራ። እኛውን ሁላችንም ቪዲዮ አብርተን ነው አይደል? እንታወቃለን። እኔ እዚህ ጋር ሲጀመር ሶሻል ሚዲያ ላይ ምንትን ብዬ ማለት ሰርች በአካል አሁን ወደ መፍትሄው ለመሄድ ያክል ማለት ነው ምን መሰለ ወደ ህግ ለመሄድ የተበላ ሰው ይሰብሰብና ነገው ክስ ይመስረት። ከዛም በኋላ የተላላከበት አካውንት እንዳለ ማሜ ያስገባበት አካውንት የሁሉም ስለሚገናኝ የሚያወጡበትም የሁሉም አካውንት ይታገዳል። ከሱ ጋር የተሳተፉ ሁሉም ሰዎች ይታሰራሉ። ያ ነው ሶሉሽን የሚሆነው። አካውንት የተጠቀመባቸውም የላኩም ያስላከም የገባም ያኔ እውነቱን ያወጡታል ልጁ ውጭ። ስለዚህ የዚህ ልጅ ራሱ ስልክ ቁጥሩ ያዘው የዚህን አሁን የገባው ጠዋት ደውዬላለሁ ብሎ ያዘውና ይህንንም ስጠው። አዎ የአሁኑ ሰው የአሁኑ ልጅ በደንብ መያዝ አለበት። ቁጥሩ ካለ ችግር የለም። ማሜ ቁጥሩን ለእኔ ላክልኝ። እሺ ቁጥሩን የዚህ ልጅ ቁጥር ያዘው። ይሄ ልጅ አንደኛ ተባባሪ ሆኖ ነው ነገር ለ1 ሚሊዮን ብር ተበርቶ ጎን ቁጭ ብለው ነው ይሄን ነገር እየቀመሩ ያሉት። ጎን ለጎን ቁጭ ብለው ነው። ሄኖክ ይኸውልህ ጊዜ ሲገዛና ሲለሳለስ ስለማታውቁት ካየኸው ማታ ነው ሎጊን ያልኩት አለ። ሰዓቱን ግን ካየኸው ሎጊን ያለበት ላይ ሞርኒንግ ላይ ነው የሚለው ገብተዋል። ስለዚህ ማታ ላይ ሲያወራ የነበረው ማን ነው? ከሁለት አንዱ ይኸውልህ ይሄው አሁን እሱ ያሳያችሁ ኤአይ ጀነሬትድ የሆነ እንትን ነው ራሱ
ፎቶ ማለት ነው። እዚህ ጋር አሁን ይሄ የገባ የወጣው ምናምን የስልኩን ሎጊን ሂስትሪ ያሳያችሁ ኤአይ ጀነሬትድ የሆነ ነው። አንድ ሚሊዮን ብር ተበልቶ እኔ ቪዲዮ ሶሻል ሚዲያ ላይ ያልወጣም ቪዲዮ ምናምንም 1 ሚሊዮን ተበልቻለሁ ካለ ብሩ ነው የሚፈልገው እንዲሰጠው ቪዲዮ ወጣ። ይህንን እንትን ሰፋ አድርገው ላሳያችሁ። እዚህ ጋር እኔ የእሱን ቻት ሂስትሪ ክሊር አድርገውብኝ ማየት ስለማልችል ነው እዚህ ጋር ማለት ነው። አንተ እናቴ ተው ፊቱ ራሱ ግንባር ራሱ ያስቶካል። እናቴ ተው ሲጀመር እኔ እኮ ኢትዮጵያ ውስጥ ነው የምኖረው። እንዴት ነው የምታስቡት? ኢትዮጵያ እኮ ሎጊን አሁን ሪከርድ ያደረገ ሰው ፊቱ ታይቷል። በቃ ከሪከርድ ላይ ፊቱ ይወጣል። ሎጊን አልኩት ያለው እኮ ኢትዮጵያ ነው። ቅድም ኢትዮጵያ ነው የሚለው፣ አሁን ደግሞ ሊቢያ ነኝ አለ። ሊቢያ ነኝ እኮ እኔ ኢትዮጵያ ውስጥ ነኝ ያለሁት እያልኩ፣ አሁን ደግሞ ሊቢያ ነኝ ብለህ ነበር እኮ። ሊቢያ ውስጥ ነው የምኖረው እያልከኝ እኮ ነው እንዴ? አሁን ሊቢያ ውስጥ እኮ ነው የምኖረው። እንዴ ትፊቴን ምናምን ትላለህ። አረ እንደዛ አላልኩም። እኔ ኢትዮጵያ ውስጥ ነው የምኖረው ነው ኢየሱስ ስም። ማነው ስም? ወንድሜ ቆይ ሄኖክ ማን ነው? አሁን በሄኖክ አካውንት የገባው ስም ማን ነው እኮ? እኔ እንኳን ሶሻል ሚዲያ ላይ ስሜ ማውጣት ስላልፈለግኩ ነው። ሞን አይነግርህም። አንተም አይነግርህም፣ በታሪክ አይነግርህም። አንድ ላይ ለማመልከት እኮ ነው። አንተም ከተበደልክ ያስገባህበትን አካውንት አውጣ ስንል አትነግረንም። የባንክ አካውንቱን ነገር ሂስትሪ ክሊር አድርጎብኛል ማየት አልችልም። ነገ ለክስ ትሄዳለህ፣ አብራቸው ትገናኛለህ። ለምን አልሄድም? ትሄዳለህ ነገ። እኔ እኮ ነኝ ከፍተኛውን የተበላሁት፣ እንደውም እኔ ነኝ ከነዚህ ሁሉ። ካልመጣህ ግን ሌባው ተብለህ ስልክ ቁጥር ምናምን የሚያዘው አንተ ነህ። ለእሱ አያሳስብም ማሜ። ነገ ስትሄድ ለምን ይሄ ሁሉ ይኸው እኔ የላኩበትን አካውንት ነው ያወጣለሁ። አንተም የላክበትን አካውንት አውጣ። ህግ እያየ ነው፣ መንግስት እየሰማ ነው። ገባ? ሁሉም ጆርዳን የላከበትም ይሄ ሁሉ ማን ነው? ቅድሙ ካላብ የሚባለው ልጅ ካሌብ የሚባለው የወጣው ልጅ እሱም የላከበት ሁሉም የላከበትን አካውንት እንትን ይበል። መንግስት ትኩረት ይስጠው ይሄን ነገር። በቃ ለጥፍልን አካውንት ያስገባበትን። እኔ እኮ ብር አላስገባውም እየነገርኩ። እኔ እኮ ብር አይደለም ትራንስፈር ያደረኩት ወደ አንተ ያስገባልን። አንተ ብር ካላስገባ ይኸውልህ፣ አሁን አንዴ ዝም በል። አንተ ብር አላስገባህም አይደል? አንዴ ዝም በል። ይኸውልህ አሁን አንተ ዲስትራክሽን ነው እየፈጠርክ ያለው። ምክንያቱም አሁን አንተን ጥያቄና መልስ ውስጥ ገብተን ማለት ነው አንዱንም ትክክል አልመለስክም። ጆን ዳንኤል ኦልሞስት 5 ጥያቄ ጠይቀዋል። ከ5ቱ ሁሉንም ነው የሳትከው። ሁለተኛ ነገር ደግሞ እኔ ይኸውልህ ግልጽ አድርጌ የምነግርህ የንግድ ባንክ አሁን ትራንዛክሽን ከሱ ጋር ካለ ቅድም ከሜሴጅ ከምናምን እያልክ አልነበረ? እነሱን ካለ ማውጣትና ማሳየት ትችላለህ። ከሜሴጅ ውስጥ አዲስ አበባ ከሆንክ ችግር የለውም፣ የዕለት ተዕለቱንም ማሳየት ትችላለህ። ስለዚህ አንተ ተበዳይ ከሆንክ ማለት ነው አንዴ ዝም ብለህ አዳምጥና ከዛ በኋላ የምትጠየቀውን ጥያቄ ደግሞ ማለት ነው ካላወቅ አላወቅኩም በል። ምክንያቱም እየመለስክ ያለው ዲስትራክትኛን ለማድረግ ወይንም ደግሞ ነገሩ ወደ ሳይድ እንዲሄድ እንጂ ነገሩ ፍሬ እንዲያፈራም አይደለም የፈለግከው። ምክንያቱም ይሄ ልጅ የልጁን የትምህርት ቤት ነው አይደል የተወሰደበት፣ ሀቁን የተወሰደበት እዚህ ጋር እንቅልፉን አጥቶ ሌሊቱን ሙሉ ተሰቃይቶ የሚያመጣውን ገንዘብ ነው አይደል የተወሰደበት። ልጅንም ማስተምርበት ነው ብሏል። ይሄን ሁላ ነገር እየሰማህ ገብተህ ይሄን ያህል ሚሊዮን ኮይን ይሄን ያህል እንደዚህ ምናምን ማለት ዲስትራክሽን መፍጠርና ነገሩ ወደ ሳይድ ዌይስ እንዲሄድ ማድረግ ትክክል አይደለም። ለአንተም ስምህን መናገር ቀላል ነገር ነው፣ ማወሳሰብም አይጠበቅብህም። ስለዚህ ይሄ እኛ የምናውቀው እስከዛሬ የእሱ አካውንት እንደሆነ ነው። ይሄን አካውንት መች ነው የሚጠቀመው ስል 3 ወር 4 ወር ብላል። 2024 እና 2023 ላይ ራሱ ማለት ነው በዚህ አካውንት የእሱ ፎቶ ስቶሪ ተደርጎ ተለጥፎ ብዙ ነገር አይተናል እኛ። ገባህ አይደለ? በዚህ ልልክልህ እችላለሁ ለሁሉም እዚህ ጋር ላሉትም፣ ይኸው ለሞንም ለጆን ዳንኤልም ልኬለታል፣ ለሁሉም ማሜም አለው። ማሜ እንደውም ፊት ለፊት ቪዲዮ ብታደርገው ደስ ይለኛል። ልኬልሃለሁ። ቼክ ላድርግላችሁ በዚህ አካውንት እሱ ኖ ይኸውልህ ቼክ አታርገው፣ ምክንያቱም የምናውቀው ነገር ስለሆነ። ማሜ ይኸውልህ እኔ ላኩልህን ቅድም ቪዲዮን ስክሪንሻት አድርግና ልጆቹ ሊቢያ ወስዱ እንደዚህ እያሰቃየን ነው ብለው ያሉበትን አንተ ራስህ እኮ ማሳየት ትችላለህ። ፎቶ የትኛውን ፎቶ እንዴት እንደማደርግ? እሺ አንዴ ነካውና ቪዲዮ ምልክቱ አለ ካሜራ የሚለው እሱን ትነካና ከዛ ስነካው ኢፌክት የሚል አለ። ኦኬ እሺ መጣልህ ኢፌክት የሚል ቆይ አንዴ አለ ኢፌክት የሚል አለ። በቃ ኢፌክት ጋር ግባና የፎቶ ምልክት አለ ኢፌክት። ኦኬ እሺ ዓመተ ምሕረቱን ያሳያል። ከዛ ዛሬ
ፊት እንዳይታይ በጀርባ ካሜራ አድርገው ወይ ካሜራን ሸፍነው ኦቴፍ ቴንክ ዩ ሁላችሁም እዚህ ስለመጣችሁ እጅግ በጣም እናመሰግናለን። እኔ አልቻልኩበትም፣ ግን ለማሜም ስለላኩለት ማሜ ማድረግ ይችላል ወይንም አንተ ማድረግ ትችላለህ መሰለኝ። እኔ አልቻልኩበትም፣ አልመጣልኝም። ማሜ ልኮላል። ምን ፎቶ ልኮላል? ለማንም የሆነ የአዲስ አበባ ልጆች እንትን ያሉት የለቀቁት ወይ ላብነት ላክልት ፍሬንድ ናችሁ ካብነጋ ላክልኝ። ለኔ ማን ነው? ኦቴፍ ማሜ እኔ ግን ማውራት ፈልገው ነበር። አንዴ ኦቴፍ ጆ ምን አለ መሰለ ማሜ፣ የኔም ክሎዝ ፍሬንድ 700,000 ብር ልኮለታል። 700,000 ብር በልቷል። ገስት ይገባል በደንብ ያወራ ነበር ምናምና አሁን ሰውየው የሚያደርገው ስቲል ነው፣ ቴክስት እያደረገ ነው። ልካለው አስገባ ነው እሱ እየፈለገ ያለው። ማድረግ ያለባችሁ ነገር ነገ ሁሉም ሰው ሄዶ ይከሳል። ከእሱ አካውንት ጋር የተያያዘ እንዳለ ለፌዴራል ፖሊስ ነው የምከሱት። ሜክሲኮ ፌዴራል ፖሊስ ስከሱ ፌዴራል ፖሊስ ነው ኬዙ የሚይዘው። ከባንክ መጽሐፍ የሚያክል ስቴትመንት ይወጣል በዛ አካውንት የተገናኘ። እዛ አካውንት ላይ ተሳስቶ ገንዘብ ያስገባ ራሱ ሁሉም ተሰብስቦ ይገባል እስኪጣራ ማለት ነው። ተጣርቶ የመጨረሻው ሰውዬ ይያዛል ማለት ነው። አሁን ሰውዬው ወይ ከሀገር አልወጣም ወይ ሊዝናና እዚህ መጥቷል። ጊዜ ነው እየገዛባቸው ያለው መልሳለሁ እያለ። ስለዚህ ቀጥታ ወደ አክሽን ይገባ። ነገ አክሽን ላይ ግቡ። ነገ ሁሉም ሰው ይሂድ ይክሰስ፣ በአንዴው ኬዙ ይጀመራል እንጂ እዚህ ቲክቶክ ላይ ማለቅለቅ ሰውየው እስኪ እንዲጠፋ ማመቻቸት ነው። እስኪ አዲስ አበባ መሆንን አንዴ ካሜራውን አዙርና አሳየን። ኢትዮጵያ ነኝ ብለሃል፣ አንዴ ፊትህን አላሳየን ብለሃል። አዲስ አበባ መሆንን ግን አሳየን እስኪ። ማሜ ጋር ተደዋውለናል እኮ ችግር የለውም እኮ አሳይ፣ ውጪውን አሳይ፣ ፊትህን አታሳይ፣ ውጪውን አሳየን። አዲስ አበባ መሆንን ውጪውን አሳየን እስኪ። ጌታ አዲስ 5 ደቂቃ 1 ደቂቃ ማለት የምን 5 ደቂቃ እኔ ሲጀመር እኮ እዚህ ጋር ተጠቂ ባልሆን እዚህ ጋር አንደኛ እኔ ለራሱ እንደዛ አላደርግም ነበረ። ይሄኛውን ነው የፈለጋችሁት? ውጭ እንደዚህ ይርቃል እንዴ? በጨዋታ አሁን እኔ እኮ ሲጀመር እንዴት አላመናችሁ? እኔ እዚህ ጋር ግራ ገባኝ። ኧረ በእናትሽ አንቺ ሙድ አትያዥብን። በቃኛ አሁን ቪዲዮ አብራና ነገር ሲቀጥል የዚህ የቀድሞ ስም አካውንት ሃሺማ ነው የሚባለው አይደለ? ቼክ እኮ ይሄ ገዝቶት ነው። ቅድም የኔ ነው አልክ፣ አሁን ደግሞ ገዝቶት ነው ትለናለህ። ሃሺማ እኮ ገዝቶት እኔ እንትነኛ አይሸጥኩለት እንዴ? ኮንተንትን እኮ አሳያለሁ። በማል ደላላ ነው እሱ። እንዴት ናችሁ? ጆዬ አማን ነው። እንዴት ናችሁ? አልገባችሁም እንጂ እኮ እየቀለደባችሁ እኮ ነው። ይሄ ነው እኮ እኔም እኮ ቅድም ተናገርኩ። ማሜው ላሳያችሁ። ይኸው በሙሉ አድርገው አየሁ አይደለ? ከዛ ስማው ምን እንደሚለው ያስከፈለ ብዙ
ሰው እያሰቃየ ያለ ሰው ነው እና ካገኛችሁት ሼር ምናምን በማድረግ እንተባበር። ከዚህ በኋላ ለሚመጣ ሰው እንኳን እንደረስላችሁ ወንድሞች፣ የህይወት ጉዳይ ነው። በእያንዳንዳችን ቤት ስለደረሰ ሳይሆን እንደዚሁ ተባብረን ይህን ልጅ እናስቁሙ። አመሰግናለሁ። ቆይ ከመጀመሪያው ላድርግላችሁ። ይቅርታ ምን ይሻላል? ያ ልጆች እንዴት ናቸው? መንደር ሰውን አሻግራለሁ ምናምን ነገር ችግር የለም ምናምን እያለ ወደዚህ ወደ ዘዋራ የምትባል ቦታ ያመጣና የራሱ ቤት አለው እዛ አስሮ ምናምን ነገር ሰው እያስደበደበ ምናምን ነገር የባህር ብር እያስከፈለ በድሪቶ እያሰቃየ ያለ ሰው ነው እና ካገኛችሁት ሼር ምናምን በማድረግ እንተባበር። ከዚህ በኋላ ለሚመጣ ሰው እንኳን እንደረስላችሁ ወንድሞች፣ የህይወት ጉዳይ ነው። በእያንዳንዳችን ቤት ስለደረሰ ሳይሆን እንደዚሁ ተባብረን ይህን ልጅ እናስቁሙ። አመሰግናለሁ። ይኸው አካውንቱን ደግሞ ማወቅ ከፈለጋችሁ ማየት ትችላላችሁ። ነበረ ሄኖክ በሚባሉ ልጅ እና በቃ ከቀን ወደ ቀን በቃ ስቃያችን በጣም እየጨመረ ነው። በቃ ምንም ያለንበትን ቦታ ምናምን ነገር አናቆምም እና ሁላችሁም የቻላችሁት እንደምንም አድርጉልን። ወይ ልጅ ባካችሁ በቃ በሊቢያ ሁላችሁም የቻላችሁት እንደምንም አድርጉልን። ወይ ልጅ ባካችሁ በቃ በሊቢያ በስደትም በምንም የተሻገራችሁን ሁላችሁም በቃ ተባበሩንና ይህ ልጅ ቢያንስ እንኳን የምንሞክርበትን 2 ዓመት ሙሉ ባህር ላይ አንድ ባህር ሳነ 2 ዓመት ሙሉ እንደምንም ብለን የምታውቁታላችሁ። በቃ እናቶቻችን አልቅሰው ምናምን የፈጠሩት ብር ነው። በቃ የተሻላችሁትን አድርጋችሁ የሆነ ነገር እንዲያግዝልን እባካችሁ ተባበሩ። ሰዎች ዝም አትበሉ። ከዚህ በፊትም በቃ ብዙ ነገሮች ያደረገልን እና በቃ ለእኛም ብላችሁ ያለውን ነገር በቃ እንደምንም አድርጉልን። እና ይሄን ይመስላል። አሁን ይሄ በእሱ አካውንት የገባው ልጅ እኔ እየመሰለኝ ያለው እዛው ቁጭ ብለው አንድ ላይ ይሄን ሁላ ነገር የምንፎጋገር ነገሩን እዚህ ጋር ስናወራ ወደ ጎን ቪዲዮን አብረዋ ሄኖክ ቪዲዮን አብሮ እስኪ ብራዘር ላበራ ነው ብለሽ ነበር ሲስቅም አልሰማሁም እንዴ? ጆ ሳቀብህ እኮ ለምንድን ነው ያላመናችሁ? ይሄና ቪዲዮ አታበሪም ብራዘር? አይታየም? ምኑ ኔማር ጁኒየር ይታየናል። ኔማር ከታየ ፎቶ እያደረገ ነው። ፎቶ ታረግልን ነው? ቆይ ፎቶውን ላጥፋ። ኧረ ሊቢያ ነው ያለው። ኦቴፎ ሚት አድርጊው አንዴ አባቴ። አይታየም ሄኖክ፣ ምንም አይነት ቪዲዮ አይታየንም። አይ ነው ፎቶ ላይ ነው። ዞር ዞር አድርገው እስቲ። አንድ ቦታ ነው እያሳየን ያለው። ማሜ ጆ፣ እኔ መናገር የምፈልገው ነገር አለ። ለምን አትሰሙኝም? አሁን እንዲህ ስንጃጃል ለምንድን ነው እንደዚህ? እኔ ራሱ አንድ ቪክተም ሁኜ እናንተ እኔ ላይ በቃ ጭራሽ እንትን ትላላችሁ። በልበል አንተ አወራር ራሱ ያስታውቃል። በእናትህ አንተ ሰው ፋር አልታረግ ትሞክራለህ እንዴ? ባይዘው አንድ ነገር ልንገርህ፣ ፎቶ ወጥቷል። የትም ዓለም ብትሆን ትያዛለህ። ይኸውልህ ገብቶሃል። እዚህ ጋር በሰላም ያለውን ነገር በስነ ስርዓት ገንዘባቸውን ካስገባ አስገባ፣ ካልሆነ ግን ጆሮን ተይዘህ ትገባለህ ነው የምነግርህ። መቼም አንፈታህም፣ አንለቅህም ነው የምልህ። ሄኖክ ስማኝ፣ እየሰማህ እንደሆነ በደንብ እናውቃለን። የትም ብትሄድ ሊቢያ ላይ ስንት ሰዎች አሉ፣ ስንት ዱርዬ አለ፣ ስንት ነብሳቸው ላይ የተጫወትክባቸው ሰዎች አሉ። አንለቅህም። ገብቷል። እንደ ቀላል የሚታይ ነገር አለ። የስንት ህፃናቶችን እንባ እንደዚህ ሚዲያ ላይ እንዳስለቀስክ እናቶችን እንደዛ እንባ በእንባ እንዳረክ እዚህ ሚዲያ ላይ ደግሞ ጌመር ለጌመር ስታጣላ እንዳልከረምክ አንለቅም ነው የምልህ። በስነ ስርዓት ያለውን ነገር አውጥተህ እንዳራራ ልጅ መመለስ የምችለው ጊዜ ተሰጥቶ ትመልሳለህ። ካልሆነ አንለቅም። ገብቶሃል። እንዲህ እንደ ቀላል የሚታይ ኬዝ አይደለም እንዴ። ስንቱን አነካካ፣ ስንቱን አባላ፣ የስንቱን ህፃን ዘረፍክ። ምን አይነት የህፃን ልጅ ሙድ ነው የምታራምደው? እግዚአብሔር በጣም የሚያስጠላ ነገር ነው። አራዳ ነኝ ካልክ እንደዚህ አይደለም። እርድና የሚወሰድበት ሰው አለ፣ የሚሰረቅበት ሰው እኮ አለ እኮ አይደል እንዴ? ከአካል ጉዳተኛ ጭምር እየዘረፍክ አንተ እዚህ ጋር መተህ ደግሞ ቪክተም ነኝ ትላለህ እንዴ? ከጓደኛ ተቀብለህ እኮ ነው አሁን እያወራ ያለው። እግዚአብሔር ምስክሬ ነው አልኩ። ማንም ሰው አይለቅህም። እግዚአብሔር ምስክሬ ነው አልኩ። ማንም አይለቅህም። ለጊዜው ልትደበቅ ትችላለህ። 2 ዓመት ልትደበቅ ትችላለህ። መቼም አታመልጥም። እግዚአብሔርን አልኩ። አንዴ እኔ ቴሌግራም ላይ ከሄኖክ ጋር አንዴ ተዋ፣ ያንተ ማውራት አይጠቅምም። አንዴ እኔ ላውራና ስሙኝ። ማሜ እዚህ ጋር ሁላችሁም የህፃን ስራ እየሰራችሁ ነው። እዚህ ጋር ጆም የላከውም ገንዘብ ማሜም የላከውም ሌላም ሰው የተበላ ሁሉም ሰው ነገ ሄዶ
ፌዴራል ፖሊስ ያመለክታል። ለየትኛው አካውንት እንዳስገባ ቤት በኩል እንዳስገባ የሁላችሁም ቃል ይሰጣል። ከዛም በኋላ ራሳቸው መርማሪዎቹ ከባንክ ቤት ስቴትመንት ያስወጣሉ። እንዳለ የሚገናኘው አካውንት የሁሉም ባለቤት ኖርማል የተሳተፈው ይታሰራል። ከዛ መሃል እየተመረመረ ነፃ የሆነው ይወጣል። የተሳተፈው እንትን ይባላል። ይሄ ልጅ ኢትዮጵያ ውስጥ ስለሆነ ነው እንደዚህ አሁን የሚለምናችሁ። ጊዜ እየገዛ ነው፣ ከዚህ ለመውጣት ነው። ስለዚህ ነገ ሁሉም ሰው ይሂድ ወደ ህግ፣ ከዛን ይመልከት። እኔ እንደዚህ አይነት ሴም ሲቹዌሽን እስር ቤት እያለሁ ስላጋጠመኝ ነው። በባንክ ብር እናሳድግላቸዋለን ብለው ከሰው ሁሉ የሚቀበሉና ወደ 100 አካውንት ነው አብሮ የሚያያዘው። ከአንዱ ወደ አንዱ ሲያገላብጡ ከአንዱ ወደ አንዱ አንደኛው የመጨረሻው ውጪ ነው የሚሆነው። ስለዚህ አሁን ይህንን እናንተን የተቀበላችሁ ዋነኛው ልጅ እዚህ ስላለ ነው የሚያለቅሰው ህይወቱ እንዳይበላሽ። ስለዚህ ነገ ሂዱ፣ ነገ እዛ ፌዴራል ፖሊስ ታመለክታላችሁ። ጎበዝ ኢንስፔክተሮች አሉ። ወዲያው ከባንክ በአንድ ቀን በፍርድ ቤት ትዕዛዝ ይወጣል ስቴትመንታቸው። ከዛን የሁሉም የተገናኘበት አካውንት ትሬስ ይደረጋል። እዚህ ጋር ከኛ መሃል የሚለፈልፍ ሰው ራሱ ወንጀለኛ ሊሆን ይችላል፣ አብሮት እየተሳተፈ ሊሆን ይችላል። ስለዚህ እዚህ ጋር መለፍለፍ ምናምን ለሰውየው ጊዜ መስጠት ነው። ነገውኑ ይኬድ፣ አካውንቶቹ ይውጡ። እሱ እንዳለው ሄኖክ የሚባለውን አካውንት የያዘውም እውነት ካለው ነገና በስልክ ካልሆነ ትገኛለህ፣ እዛ ባንክ ትሄዳለህ። የሁሉም ሰው ትሬስ ይደረጋል፣ ሰውየው ይወጣል። ገንዘቡንም ሳያሸሸው ያላችሁ ገንዘብ ያላችሁ ሰዎች በህግ እንዲመለስላችሁ ይደረጋል። ካልሆነ ሰውየው እስር ቤት ይገባል። አለቀ። እዚህ ጋር ምን ጭቅጭቅ ነው? ኮረኩማለሁ ምናምን እንደ ህፃን ልጅ አያስፈልግም እኮ። ብትጮው ሌሊቱን ሙሉ አይመለስም እኮ። አካውንት የት ነው ምናምን። ሲጀመር የልጁ አካውንት ከኢትዮጵያ ወጥቶ አያውቅም። ሄኖክ አለ አካውንት፣ እኔ ቴሌግራም ላይ ላሳየ እችላለሁ። አሁን እዚህም እንትን ላረግ እችላለሁ። ከኢትዮጵያ አልወጣም። ይሄ ሊቢያ ምናምን ያላችሁ አታሸሹት። ሊቢያ በቪፒኤን በምናምን አድርገው ከሊቢያም ሌላ ሰው ጀለሶቻቸው እየገቡ ነው እንጂ እዚህ ነው ያለው ልጁ። እዚህ ሆኖ ነው ባንክ ወደዛ ወደዚህ እያረገ እያገላበጠ እየበላችሁ ያለው። ስለዚህ ነገውን ወደ ህግ ይኬድ። እዚህ አትጨቃጨቁ፣ ምንም መፍትሄ አታመጡም። ኦኬት አለበት ሚዲያ ላይ በዚህ ልክ ድረስ ፎቶ መውጣት ካለበት መውጣት አለበት። ገብተዋል። ያልከው ሀሳብ ገዢ ነው፣ አሪፍ ነው፣ መሆንም ያለበት ነገር ነው። ግን ፎቶ በዚህ ልክ ድረስ ሚዲያ ላይ መሰራጨቱ አንዳንድ ሰዎችን ማወቁ ቆንጆ ነው፣ ለመጠቋቆምም ይቀርባል። ገብተዋል። አዲስ አበባ ጠባብ ነች፣ እንደምታስበው ሰፊ ነው ብሎ የሚታለፍ ነገር አይደለም። እንደተባለው ይሄ ሀሳብ ባይሆን አሪፍ ነው። መሆን ያነሱ ሀሳብ እያንዳንዱ አካውንቶች ወዴት እንደገቡ ደግሞ ይታወቃሉ። ግልጽ ነው። ባንክ ስቴትመንቶች ላይ ምናምን ይወጣል። እታች አንድ ሳላዲን የሚባል ልጅም ራሱ አንድ 50 ሺህ ብር ተበልቻለሁ እያለ ነው። አውቀዋለሁ፣ ፍሬንድ ነው። 50 ሺህ ብር ተበልቻለሁ እያልክ ነው። አንተም ሄደህ መክሰስ ትችላለህ። ስልክ ቁጥር ተቀባበሉ ምናምን፣ ኢትዮ ምናምን ትባሉትም ያለውን ነገር እንትን አድርጉት። አሁን እዚህ ጋር ማለት ነው አንዴ ላሳያችሁ የኖርማል ያወራ ነው ማለት ነው። ምንም አታሳየን፣ ይቅርብን። ቶ ለማሳመን ምናምን ዘንድሮ በጣም ብዙ ቴክኖሎጂዎች አሉ። ኤአይ ነው ቅድም ያሳየን። ምን ሆነ ነው? በጣም እኛን ለማሳመን በጣም ጣርክ። ፊትህን አሳየን በቃ። ለማሳመን ከፈለክኛል አለቀ። እንመን እኔ መጣ አይደለ እንዴ? ነገ እዛው በቃ ነገ። አሁን አታሳየን። አሁን ለማሳመን ብዙ እንትን አትበለው። ነገ ካልመጣ ግን ስልክ ቁጥር ይሰጣል፣ ካለበት ትመጣለህ ነው። ለምን እንዴ? እኔ እዚህ ጋር ራሴ እንትን እያልኩ ስለምትዘፍል እኮ ነገ ካልመጣ እኔ የምልህ ሄኖክ፣ እኔ የምልህ ቅድም ማሜ ጋር ደውያለሁ ብልሃል እና እስኪ እዚሁ ላይቭ ላይ ቁጭ ብለህ በዛ ስልክ ማሜ ቢደውል አንተ መሆንህን እርግጠኛ መሆን እንችላለን? ሌላ ሶስተኛ ሰው የለም? እንዲህ ልንገርህ፣ እኔ በመጀመሪያ ማለት ነው ማሜን አሁን ያልኩህን መልስልኝ። እሺ ቅድም ማሜ ጋር እኔ ነኝ የደወልኩት እኔ ነኝ ያወራሁት በዛ ስልክ ምናምን ነገር ብልሃል። አሁን ማሜ በዛ ቁጥር ቢደውል እዚህ ሆነ እየሰማን ማውራት ትችላለህ? እንዴ ለምን አልችልም? እንዴ ኦኬ። ስለዚህ ልደውል ማሜ እኮ አሁን እኮ ደውዬለት እኮ ነው የገባሁት ለራሱ እኮ። ልክ ነህ። እንዴ ለምን ለምን ዋሻለሁ እዚህ ጋር እኔ? ቆይ 2-3 ነገር እስኪ ስልክ አንሳ። ለማንኛውም ሄሎ ማሜ 700 ሺህ የላከው ሰው ማለት ነው። 2 አካውንቶች ነግሮኛል እና ስማቸውን ልንገርህ። ከዚህ መሀል የሚመሳሰል የላካችሁ ሰዎች ነገ ለመክሰስ እንዲያመች ነው።
አንደኛው ኪሮስ ገብሩ ጢቆ ሚል ወይ ቲኩ ሚል የመጀመሪያ አካውንት ማለት ነው። ኪሮስ ገብሩ ቲኩ ለሚል ነው የተላከው። ሁለተኛው አካውንት ደግሞ ደጀን ገረሙ ጸጋዬ ለሚል። አሁን እነዚህ አካውንቶች የሚገናኙ ናቸው። ማን ነው የሚለው ስሙ? ሉሊት ዮሐንስ። ሉሊት ዮሐንስ ይኸው በዚህ ነው የተበላሁት። ሰውየው ማለት ነው ልንገር፣ እዚህ ጋር በጣም ብዙ አካውንቶች ነው የሚጠቀመው። የሚገርምህ አሁን ይጠቀም መውጣቱ አይቀርም። ሄኖክ አንዴ ዝም በል ሄኖክ። ማሜ ነገ ሄደን አሁን ምን አለ ሞን በላይ ነገ ስናመለክት ማለት ነው ለፖሊስ ጣቢያ እዛ ፌደራል ፖሊስ ሲያወጡት እነዚህ አካውንቶች እርስ በርስ ይገናኛሉ። ሁሉም ከነመታወቂያቸው ይወጣሉ። ደጀን ገረሙ የሚለውም ሌላኛው ደግሞ ኪሮስ ገብሩ የሚለው አንተ የላከውም ሉሊትም ሁሉም ተይዘው ይቀርባሉ። ከዛን ማን ያንን አካውንት እንደሚያስተሳስረው ያወጡታል ሲገረፉ ማለት ነው ሁሉም ሲያዙ። ስለዚህ ነገ ይህንን ለፖሊስ ማመልከት ነው። እዚህ ጋር መጨቃጨቅ ምንም አይሰራም። ሄኖክ አንተም ውሸት እንዳለብህ አሁን የሄኖክን አካውንት የምትጠቀመው ውሸት እንደምትዋሽ የሚያስታውቀው አንድ ቤዝመንት ያለው ነገር አታወራም። ሁሉም በቃ ፎልስ ነገር ነው፣ የተወዛገበ ነገር ነው የምታወራው። አሁን ሌላም ያ ሞንዬ አፍህን በማርዤ አንድ ነገር ብቻ ለዚህኛው ሄኖክ አንድ ነገር ልንገር። እኔ አንድ ጥርጣሬ ያለኝ ካንተ አንተ ይሄኛው ሄኖክ ነህ እያልኩ ነው አይደለም? ኦኬ አንድ ቪዲዮ ክፈት ወይ ስምህን ንገረን እባክህ። አሁን እዚህ ጋር እኔ መሰለ ነው የሚለው ስሙ መሰለ ነው። የሲሙ ማሚ ስሙ መሰለ ነው የሚለው። ይሄን አካውንት ይዘመታል። ለምን ሰው ጠየቀኝ አትበል እባክህ። በህግ ላይ እናየዋለን። ህግ ላይ እዛው አብረን እንትን እንላለን። ማሚ ቤኪ ሙዚቀኛው የሚባለው ልጅ ያወቃችሁት? እሱ አሁን አውርቶኝ ነበር ከ4 ሰዓት ምናምን በፊትና የሆነ ቺክ ስልክ ቁጥር ደውሎ ኦንላይን ግቢ ምናምን ነገር ብሎኛል ምናምን ብሎ ስልክ ቁጥር ልኮልኛል። 2 ስልክ ቁጥሮች፣ እነሱን ስልክ ቁጥሮችም አንድ ላይ መዝግባችሁ ማቅረብ ትችላላችሁ። ኢንስታግራም ላይ ላከለት ነው ለቤኪ። ከቻላችሁ አስገቡት፣ እስቲ ጆይ አስገቡት። ቤኪ ዘፋኙ ማለት ነው። እኔ አልችልም ማስገባት። ማሚ ያስገባ። ይሄው ገብቷል። ይሄው ገብታለች። ቤኪ አውሪ እስቲ። ደህና መሻችሁ ቤኪ። ሰላም አለው። እኔን ከ4 ሰዓት በፊት ደውሎ አውርቶኛል ከኢንስታግራም ላይ ከ4 ሰዓት በፊት ምናምን። ትላንትና ብቻ አይደለም የጠየቀኝ እኔም ብር ከትላንት በፊት ነው። ከትላንት በፊት መጀመሪያ ምን አደረገኝ? የሆነ ቦታ ኮሜንት ስጽፍ ግባና እንዴ የሚዘፍነው ልጅ ነው እንዴ ምናምን ካልገባህ ምናምን አለኝና ፎሎ አደረገኝ። ከዛ ገባሁኝ ምናምን ዘፈንኩኝና ስወጣ ቴክስት አደረገልኝ። ወንድሙ የሚል ቴክስት ነው የጻፈልኝ። አለኝ ቴክስቱ እንዳለ ከመጀመሪያ ቀን ጀምሮ ስክሪን ሪከርድ አለኝ እኔ። ከዛ እንዴት ነህ ምናምን አለኝ። አለው እግዚአብሔር ይመስገን ምናምን አልኩትኝ። ከዛ ምንድነው ጠፍተሃል ምናምን ሲለኝ አይ ተፍተፍ እያልኩኝ ነው አልበም ምናምን አሰራም ወይ ምናምን አለኝ። ከዛ እየሞከርኩኝ ነው ምናምን አልኩትኝ። ምንድነው አሁን ያለህበት ምናምን ሲለኝ በቃ እንደዚህ ነው እየሰራው ነው፣ ግን በጣም ብዙ ነገር ያስፈልጋል ለመስራት ምናምን እና አንዳንድ ደግሞ የገባውባቸው ነገሮች አሉ እነሱን ለማስተካከል ነው። ምንድነው እኔ ማገዝ የምችለው ከሆነ ምናምን አለኝ። ከዛ እንደዚህ ነው አሁን ያለውበት ሁኔታ ይሄ ነው ብዬ ምናምን ስነግረው እና ቀላል እኮ ነው በቀላል ብር የሚፈታ እኮ ነው፣ በቃ እኔ እንዳለ ልክልሃለሁ ምናምን አለኝ። እንዳለ እንዴት ለማታውቀው ሰው ትልካለህ? እንዳለ እንዴት ታደርጋለህ እንደዚህ ምናምን አልኩት። ከዛ አይ በቃ ልክልሃለሁ ምን ችግር አለው? እኛ እኮ ያረዳ ልጆች ነን፣ ብዙ ያለፍን ሰዎች ነን እና እንኳን ይቺን ብዙ ነገር እኮ አድርገናል። ለማንም እኮ ነው ላይቭ ላይ አንበሳና ምናምን ስንበትን የምንውለው ምናምን አለኝ። ካጠራጠርኩኝና ኢንስታግራም ላይ አውራኝ ምናምን ሲለኝ እሺ ብዬ ፎሎ አደረኩት። ሳየው እነ ጆንም ፎሎ ያደርጋቸዋል፣ ብዙ ሰው ፎሎ ያደርጋል። ከዛ ማቃቸው ደግሞ ኳስ ተጫዋቾች አሉ፣ እኔ ማቃቸው ኳስ ተጫዋቾች እነሱንም ፎሎ ያደርጋቸዋል። ከዛ እዛ ላይ ያየሁት ምናምንና ደወለልኝ። በነጋታው ደወለልኝና 300,000 ብር የሚያስገባ ሰው ይኖራል እንዴ ምናምን አለኝ። ለምንድን ነው ምናምን ስለው የሆነ ጉዳይ ኖሮብኝ ለኔ ዛሬ አይደርስም ምናምን አለኝ። ቆይ ልፈልግልህና እነግርሃለሁ ብዬ ከዛ ጊዜ ጀምሮ ስክሪን ሪከርድ ማድረግ ጀመርኩኝ፣ እያንዳንዱን ቴክስቱን ማለት ነው። ከዛ ብር ይገባል ያለኝ የዛሬ 2 ሳምንት ነው። ያንተን ብር በቃ እልከዋለሁ ምናምን ያለኝ። ሮብ ይገባልሃል አለኝ። ሮብ ዕለት
ያው እንግዲህ ሰው አስገባልሃለሁ ብሎ በፍቃዱ አደርግልሃለሁ ያለህን ብር አንተ አትጠይቅም። ዝም አልኩትኝ። እንዴት ነህ ምናምን አልኩትኝ። አይመልስም ቴክስት ምናምን። የሆነ ሰዓት ተመለሰና ብሮ ጠፋውብሽ አይደል የሆነ ነገር አጋጥሞኝ ነው በእናትሽ ሀገር ቤት ያልተስተካከለልኝ ነገር ኖሮ ነው ባለፈው ያልኩልሽን ግማሹን አግኝቼዋለሁ 150 ሺህ ብር ካለ ላኪልኝ አለኝ። እኔ 150 ሺህ ብር የለኝም ግን በቃ ቼክ ላድርግልህ ምናምን ብዬ የሆነ ሰው አጠገቤ ነበርና የሆነ ትልቅ ሰው ሳዋራው በቃ ይሄ ልጅ ሌባ ነው ዝም ብለህ ግን አውራው አለኝ። ከተሳካለህ የሚሳካልህ ከላከልህ ግን ሌባ ነው በቃ 100% እርግጠኛ ሆኜ ልንገርህ እያንዳንዱን ቴክስቱን አስቀምጠዋል። እሺ ብዬ ከትላንትና ወዲያ ድጋሚ ወደ ባንክ እየሄድኩኝ ነው ብር ላስገባልሽና የኢንሹራንስ የመኪና ኢንሹራንስ 200 ሺህ ብር አስገባ ተብዬ ለሁለቱ መኪኖቼ የሚያስገባልኝ ሰው አጣው ፈልጊልኝ አለኝ። ከዛ ከጀለስ ጋር አብሮኝ ከተቀመጠ ጀለስ ጋር ድራማ ሰራን። ቴክስት ተላላከንና እኔና ጀለስ እንደዚህ ለሰው ብር አስገባልኝ 100 ሺህ ብር ነው የምችለው አልኩትኝና 100 ሺህ ብር እንደዚህ አስገባልኝ ቴክስቱ ምናምን አለኝ 100 ሺህ ብር አስገባልኝ ምናምን ስልህ ስክሪንሻት አድርጌ የምልክለት ስለሆነ ማታ ነው የምችለው የቢሮ ብር ነው ከ12 ሰዓት በኋላ ልክልሃለሁ በለኝ አልኩት በቴክስት። እንደዛ ተባባለንና ቴክስቱን ስክሪንሻት አድርጌ ላኩለት ኢንስታግራም ላይ። ማታማ አይሆንም በጣም አስቸኳይ ነው ምናምን አለኝ። ከዛ በኋላ እንደዛ ማድረግ አልችልም በቃ ጣርኩኝ አልኩትኝ። የቤት ተኝቼ በቃ ስልኬንም ላሲዝ በቃ ምናምን አልኩትኝ። ሄጄ በቃ አሁን ወደዚህ እየሄድኩኝ ነውና እሱ የሚሰራውን ድራማ ብቻ ሰራውበት ነኝ። ከዛ በነጋታው ቴክስት አደረገልኝ። ወንድሙ ትላንት ጠፋሽ አለኝ። አለውኝ አልኩትኝ። አልተሳካልህም እንዴ ምናምን አለኝ። እንዴ ትላንትና ግዴታ ነው እኮ አልከኝ። ትላንትና ከትላንት ካለፈ አይሳካም ብለኸኛል አልኩት። ከዛ አይ በቃ 50 ሺህ ብር ብቻ ነው የጎደለው ሰዎቹ እጥፍ ብር ጠይቀዋል 50 ሺህ ብር ብቻ ነው የጎደለው አለኝ። 50 ሺህ ብር ልፈልግና እነግርሃለሁ ምናምን አልኩት። ከዛ ጸጥ አልኩት በቃ ስለባነንኩኝ። ከዛ ኒያቲ የምትባል ቆይ ላስቀምጥልህ ይሄኛውን ስልክ ቁጥር ላከልኝና ኦንላይን ግቢ በልልኝ አለኝ። ኦንላይን ግቢ በልልኝ ፕሊስ ይታለ ይኸው ሊታያ ትልቁ አድርጊው እስቲ ማሚ። መጀመሪያ ሲጽፈው ተሳስቶ ነው እሺ አንድ ቁጥር ይጎል ነበር። ከዛ ኒያቲ ትባላለች ኦንላይን ግቢ በልልኝ ፕሊስ ብሎ ቴክስት እንትን አደረገልኝ ደወለልኝ። ካደወልኩለትና ሄኖክ ኦንላይን ግቢ ብሎሻል ስላት መንገድ ላይ ነኝ ኦንላይን እያወራህ ከሆነ መንገድ ላይ ነኝ በለው እቤት ስገባ እደውልልሃለሁ በለው አለች። አሁን ላይ ከጠቀማችሁ ብዬ ነው እኔ ምንም 5 ሳንቲም የተበላሁት ነገር የለም ከመጀመሪያው ቀን ጀምሮ ስላወቅኩኝ። አረ ይጠቅመናል። እኔ እኮ አስገድጄ ነው እኮ የሰጠሁት። እኔ የዓለማችን ፋራ ነኝ። ወየው ማሙጭ የላከልኝን ቮይስ እያንዳንዱን ቴክስቱን ከቲክቶክ ጀምሮ ይሄም ልጅ አሁን ከገባውን ልጅ ጀምሮ ከቲክቶክ ጀምሮ ቴክስት ያጠፋል ካለው ልጅ ጀምሮ እያንዳንዱ ስክሪን ሪከርድ እኔ ጋር አለ። የሚፈልግ ሰው ልክለታለሁ ከመጀመሪያ ቴክስታችን ጀምሮ ቮይሱ ሳይቀር። ዛሬ በስልክ ደውሎ በሌላ ስልክ በዚህ ስልክ ሪከርድ ማድረግ ስለማልችል በሌላ ስልክ አንተ የምትለው ስልክ የሚስቱ ነው። ሚስቴ ናት ብሎ ያስተዋወቀንና ገንዘብኛ ዲፖዚት የምናደርግላት የነበረው ነው። ይኸው እያሳየው ነው። በቃ ኒያቲ ትባላለች አለኝ። ኒያቲ ትባላለች ደውልላትና ኦንላይኑን ይበላት። ቅድምን ያውርቻታለሁኝ እና ብራችሁን አልመለሰም ወይ ብያለች ነበር። ከዚህ በጠዋት ከደወልኩኝ በዚህ ሰዓት ከደወልኩኝ ስለሚቆጠር አለኝ። ከዛ በጣም እንደውም እንትን ያለኝ በነጋታው ሲደውልልኝ ያለኝ የዛን ቀን ማታ ያለኝ ለኢንሹራንስ ስላስገባ ነው ያለኝ። በነጋታው ስጠይቀው ረስቶት ምን አለኝ ጨረታ ነበረብኝ በቃ ጨረታው አልተሳካም ሌሎች ሰዎች እንትን ሊሉት ነው አለኝ። ከዛ ቀደም እንደውም ከጀለስ ጋር በቃ ይሄንን ልጅ እሉን ማስጨረስ መቻል አለብኝ ማሜ ጋር ምንም እንዳላየ ሪከርድ እንዳላየውኝ ኢቭን ስክሪንሾት አለ። ትላንትና ባክሽ የተፈጠረውን ነገር ብትሰሚ አለኝ። ቴክስቱ አለ ስክሪንሾት አድርጌ ያሳያችኋለሁ። ምን ተፈጠረ አልኩትኝ ምንም እንደማያውቅ። አረ ማሜ ጋር ገብቼ እኮ እንደዚህ ያለና ደወለልኝና ምን አለኝ እኔ ጆና ማሜ በውስጥ አውርተን ለኔ እኮ ማሜ ላከልኝ 100 ሺህ ብር ነው ግን 1 ሚሊዮን ብር ብሎ አወራ። ከዛ ጆን ዳንኤል እኔ ልስጥህ አለው። እንደውም በውስጥ አወራን ለሶስት እኔ እሱና ማሜ ብቻ እና ዛሬ ነው ይሄን ማውራ ዛሬ ከ4 ሰዓት በፊት ምናምን ደውሎልኝ እና እንትን አለኝ በቃ ጆና እኔ በውስጥ አውርታ ነው 500 ሺህ ብር ካልሰጣችሁኝ አልፈልግም አለኝ። 100 ሺህ ብር ወስዶ ምን አይነት ሊና ቢኖረው ነው ማሜ ታውቀዋለህ አይደል ፕሬዚዳንት ማሜን ሲለኝ እኔ በቪፒኤን ነው የምጠቀመው ኢንተርኔቴ ምናምን ብዙ ስለማይሰራ የሀገር ውስጥ ቲክቶክ ቪዲዮ አይመጣልኝም እኔ
እኔ መቶልኝ የማያውቅም ምናምን አልኩት፣ ሰከስኩት። ከዛ ከጆ ጋር አውርተነው ነበረ። ጆም ልላክልህ አለው። ማሜም ደግሞ በቃ 500,000 ብር ካልሆነ ምናምን ብሎ ገገመ። እንዴ እንደዚህ አይነት አሰራር አለ ወይ? ያው በቃ ላልኩሽ ጉዳይ ነበር የላኩለት ምናምን አለኝ። ብቻ በጣም ድራማ ይሰራል። እኔ ሁሉም ቮይሱ አለኝ፣ ሁሉም ቴክስት ያደረገልኝ ነገር አለኝ። ኢቨን ልጁ ቴክስት ያጠፋል። አሁን ቲክቶክ ላይ ሄኖክ ኤልያስ በሚለው አካውንት ሲገባ የዛን ቀን ለኔ ምን ብሎኛል መሰለ? እማላቃቸው ሰዎች አካውንቴን ገብተው ቀየሩብኝ፣ አካውንቴን አጠፉብኝ። 400,000 ኮይን ገዝቼ የዛን ቀን ማታ 400,000 ኮይን ገዝቼ አበባ እንኳን አልሰጠሁትም። ሌሊት 10 ሰዓት ላይ አካውንቴን ቀየሩብኝ አለኝ። ግን አንዴ እዚህ ጋር ማሚ እኔ ማውራት የምፈልገው አሁን 14,000 ሰው አለ። ሰውን ለማስጠንቀቅ እንደዚህ ወንጀሎች የሚሰራው አካውንታችሁን ስጡንና እንከራየው የሚባል ነገር አለ። እዛ ብዙ ጊዜ የታሰሩትን ስታይ ምን አድርገ ነው ስትላቸው እኔ ምንም አላቅም፣ ግን አካውንቴን ከሞባይል ባንኪንግ ጋር አገናኝቸው ለሆነ ልጅ ሰጠሁትና በተለይ እንደዚህ ነገር የሚደረገው በሙስሊሞች ሰዎች እንዴት ልበል ለቁጠባ ብለው ሌላ የሚከፍቱት አካውንት አለ አይደል? ከመደበኛ ውጪ ለሱ ብቻውን ሞባይል ባንኪንግ ታስከፍትና በቀን አበል ተደርጎ ይሰጣል፣ ይከራያል ሰውየው ማለት ነው። 10,000 ወይ 5,000 በቀን ከፍልሃለሁ ይልና የነሱን ቴሌብር አካውንት ሙሉ አክሰስ ከነቀፎ ይወስዳል በራሱ ቀፎ። ከዛም በኋላ ነው እዚህ አካውንት ላይ ያስገቡልኝ ይላል። ከዛ አካውንት ወደ ሌላ ያደርጋል። የመጨረሻ ማስተር ማይንድ ላይ ያለው ሰውዬ ብቻውን ነው የሚበላው፣ ሌላ አካውንት አስከፍቶ ማለት ነው። በጣም የሚገርምህ እዚህ ጋር እንግዲህ ቀድሜ ባነንኩና ካላብ የሚባል ልጅ ቆጆ ካላብ የሚባለውን አወቃችሁት? ካላብ አዎ የነ ኪንግ ጓደኛ ነው። እና ካላብ የሚባለው ልጅ ስሜን መጣና ስም ባሩዲ ሙሰማ ነው እንደሚለው አለኝ። አዎ አልኩት፣ ዛሬ ማለት ነው። አዎ ስለው እንዴ ያንተን እኮ አካውንት የሆነ ቦታ ልኮ በዚህ ብር አስገቡልኝ አለ፣ ዛሬ አስቸኳይ ነው ምናምን አለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰውዬ እየሮጥኩ ልኩ ደውል ሰውዬ ምን እንደምፈልገው አልኩት። አሁን ላይፍ ልገባ ነው አልኩት። ጭራሽ ማለት ነው አየህ፣ ጭራሽ ከሌላ ሰው አሁንም አጭበርብረ ወደ እኔ ልታስገባ አስበዋል። የተጭበረበረ ሰው ለመሆን ብሩን ይልካል፣ መሆንን ያሳምነዋል፣ ለእኔ ያስገባል ማለት ነው። ሜቢ የሆነ የምትባለው ማን ነው የምትባለው? ያሁን ያሳየዋችሁ እኔ ብር ያስገባውባት ሴትዮ ሜቢ ከእሷ በልጦ ስታስጨንቀው ከኔ ለእሷ አስገብቶ ሊሆን ይችላል። የኔን አካውንት ላከቦታ ካላባልኩት በዚህ ብር እንዳይላከልኩት በዚህ አካውንት እየተበላችሁ ነው የማሜ ነው። ለሰውየው ደወልኩና ሰውየው አሁን ፌክ የሰራ ነው አልኩት። አሁንም ከሌላ ሰው ዘርፈ ነው ለእኔ ብታስገባው አልኩት። ሐላል ብሬ ነው የምፈልገው በአንተ አልኩት። ከአንተ ነው የምፈልገው አልኩና ቀጥታ ለማን ደወልኩ? ለዚህኛው ሰውዬ ማነው ኦቴፍ ሲባል የሚባለው ሰውዬ ትንሽም ቢዝነስ ውስጥ ስላለ ንግግሩም የሆነን ስላለ ደወልኩለትና ይሄ ልጅ እኮ ጉድ ሊሰራኝ ነው አልኩት። በእኔ አካውንት የኔን አካውንት ሌላ ቦታ አስተላለፈ። ስለዚህ አሁን ብር ቢገባ በወንጀል እጠየቃለሁ ወይኔ ስለው እና ሂጄ ማመልከቻ ላድርግ ወይ ፖሊስ ጣቢያ ልሂድ ወይስ ባንክ ልሂድ? እንደ ብሬ እኮ አሁን ገና ለገና ቢገባ ራሱ እየፈራው ነው። እኔ ለምን ዘርፎ አምጥቶ ሊያስገባ ይችላል? እንዳይገባ እሱን ነው የምልህ እኔ። እሱን በጣም የሚባለው ልስጠይቀው ችግር የለውም ማለት አንደኛ ይሄ ሚዲያ ህዝብ እያየ ነው፣ መንግስት የሚያውቃል፣ ህዝብ ያውቃል። ብር እንዳለ አካውንት ልካል። እንደዛ የለም እንደዛ ማሜ ምን መሰለ፣ በዛ በመርማሪዎቹ አይን ምንድነው ይሄ ትልቅ መኒ ላውንደሪንግ ነው። መኒውን ላውንደር እያደረገው ነው ሰውየው ማለት ነው። ከአንደኛው የተሰረቀውን ወደ አንደኛው ያስገባል፣ ከአንደኛው ወደዚህ። እኔ ይህንን በቅርብ አካውንት ሪከርድ አካውንት ከመጣ እንዳታስገቡ ነግሬያቸዋለሁ። በዚህ አካውንት እንዳታስገቡ፣ ተዘርፋችሁ ነው የምታስገቡት። ቀድሜ አስጠንቅቅ ያለው ነው። አንዴ ቮይስ ላስደምጣችሁ። ይሄና አካውንቱን ከወሰድኩበት በኋላ እዚህ ጋር ምን አለኝ? ከፋይዳ ጋር አላስተካከልኩም፣ ለዛ ነው እንዲህ ለምን አካውንቱን ወሰድክብኝ ምናምን አለኝ ማለት ነው። ከዛ እዚህ ጋር ቮይሱን ላስደምጣችሁ። እኔ ብሬን ነው የምፈልገው ምናምን ብዬ ማለት ነው። እኔ ያንተን አይደለም የማንንም እንትን የምፈልግም ሰው አይደለሁም። ገባ? ሲቀጥል ደግሞ ማስረዳት ይቀላል። ይህን እንደዚህ ደብሮኛል፣ እንደዚህ ብለኸኝ፣ እንደዚህ እንትን ብለኸኛል ብሎ ማስረዳቱ ነው የሚቀለው። እሱ ነው እንትን የሚለው እንጂ ያለው ነገር ሁሉም ነገር እንትን ይላል፣ ይስተካከላል።
አንተ ብቻ እንትን ማለት ነው ያለብህ የነበረው ማስረዳት ነበረብህ ያለውን ነገር እንጂ ሌላው ኖርማል ነበረ። በስርዓቱ ባለው መንገድ ነበር ማስረዳት የነበረብህ እንጂ እንትን ብለህ አሁን እንደዚህ አካውንት እንደዚህ ማድረግም ተገቢም አይደለም። ገንዘብ ነው፣ ገንዘብ እኔ አስተካክልልሃለሁ፣ ዛሬና ነገ ጨርስልሃለሁ። ገንዘቡ አይደለም። አካውንቱንም ብትወስደው ኖርማል ነው። ገባ? እኔ ሌላ ከፍቼ እኮ ሌላ ከሰው እንትን ብዬ ማስተካከል እችላለሁ። ግን በእንደዚህ አይነት መንገድ እኔ እናንተ ገና ብዙ ስራ ምንሰራ ሰዎች ገባ? እኔም ደግሞ አንዴ እንደዚህ አጋጣሚ ነው እንትን የሆነብኝ እንጂ የማንንም ነገር ፈልጌ አይደለም። እና ደብሮኛል። እኔም አንተ እንደደበረ ልክ እኔን አስደበረኝ። በቃ ይበቃናል። የሰማነው በቂ ነው። ቀኑን እንየው እስኪ አንዴ፣ ቀኑን እንየው። ቀኑን አሳየን። ኦገስት 11 ነው አይቼዋለሁ። ኦገስት 11 ማታ 4 ሰዓት ነው። ቀኑን ማየት አይደለም የሚያስፈልገው፣ መጀመሪያ ቴክስታችሁ ላይ ሂድ። የመጀመሪያ ቴክስታችሁ የመጀመሪያው ክሊር አድርጎታል። ይኸው ክሊር አድርጎብኛል። የሚገርም ማለት ነው። ቮይሱን ክፈተው እስኪ፣ ቮይሱን ክፈተው። ቮይሱን እሱ ጋር ያለው አለው ሰላም ነው የሚለው ቮይስ እኮ ክፈተው እንስማ። እንዴት ነው አለው ሰላም ነው። ምን ብሩን እኮ የአንድ ወር አንቨርሰሪውን ልናከብርለት እኮ ነው። በቃ ነው እዛው ጠፋ። እንዴት ነው መቼ ትጨርስልኝ አሰብክ? ደግሞ አንተም ጠፋ መስለኝ እዛው። በቃ ይሄ ማለት ብሬን እንደዚህ ክሊር አድርጎብኝ ሁሉ እኔ በጸባይ ነበር እያወራሁት ያለሁት፣ ምክንያቱም ብሬ እንዲመለስልኝ ማለት ነው። አላራ አንሰው ብር ሲይዝብ እንዴት ነው የምታደርገው? ያለ አማራጭ መለማመጥ ነው። አሁን በሄኖክ አካውንት ያለኸው ልጅ ተረድተናል እኮ ከአንተ የሚጠበቀው ነገር ያንተ መረጃዎች ይዘህ ማለት ነው። ነገ ሰው ከሚከሰው ጋር አብረህ ትከሳለህ። ተረድተናል። አሁን አንተ እያወጣ ያለው መረጃ ጥሩ ነው፣ ግን ለሌላ ሰውም ቢሆን ሁሉም የተላከበት አካውንት ስለሚገናኝ መልሶ ወደ አካውንታችሁ እንዳይገባ። የሚገርም ደግሞ ማሜ እንዳለው ማለት ነው። የሚገርም ይሄ ሰውዬ ለምሳሌ ከማሜ ብር ተበድሮታል። አንዴ ቆይ ሄኖክ አንዴ ብራዘር፣ ይኸውልህ አሁን ላይ የአንተ መረጃ ምንም ሊጠቅመን አይችልም። ምክንያቱም ነገ አንተ በአካል ስትገኝ ስትከስ ሀቀኝነትን ያንዴ በደንብ ቬሪፋይ ታደርጋለህ፣ በደንብ ታረጋግጠዋለህ። ገባ? ነገ ከተበደሉት ጋር ሆነ ክሰስ። ሙን ያለው አሁን አሪፍ ነው። ገብቷል? ተገኝ በአካል ሀቀኝነትንም እንደተዘረፍክም ፍትህም ታገኛለህ። ገብቷል? ቀላሉ እዚህ ጋር ምንም አንቺ ማውራትም ማስረዳትም አይጠበቅብህም። ሄኖክን አካውንት ያስኩ ሰው እስቲ ስልኩን አሁን የቴሌግራሙን ስልክ ያሳየን እስቲ። ሄኖክን ንካው እስቲ። ሄኖክ የሚለውን እኮ በጣም ያሳዝነው ኤልያስን ራሱ በትክክል መጻፍ ማይችል ልጅ ሲበላችሁ ገንዘባችሁን በጣም ያሳዝናል። የአባቱን ስም በትክክል መጻፍ ማይችል አሁን ለምሳሌ አካውንታችንን ልከን ነበርና ብር ሲገባ ቀጥ ብለን ባንክ ሄደን ማናውቀው ብር ነው የገባው ብንል አንችልም? ትችላለህ። እንደዛ ብለህ ካመለከትክ ትችላለህ። ግን ቤኪ ምን አለ መሰለ እንደዚህ የሚያደርጉት መጀመሪያ እኔ ቆይ አስጨርሱኝና አንድ ተሞክሮ ልንገራችሁ። እኔ እስር ቤት እያለሁ 42 ቀን አብሮኝ የታሰረ ልጅ ነበር፣ ምንም በማያውቀው አቡበከር አክመል ይባላልና ምንድነው ያደረገበት ልጁ በዋትሳፕ ሰዎችን ዛሬ 10 ሺህ ካስገባችሁ ነገ 20 ሺህ ይሆንላችኋል እያለ ለካ በጣም ያገር ሰው ይጀነጅናል። እንዲህ በሶሻል ሚዲያ ሰውም ጅል ነው። እስከ 700 ሺህ 800 ሺህ ያስገባልና ይሄ አቡበከር አክመል ሰፈር ውስጥ ሲዞር ምንም ገቢ ስለሌለው ምን ይለዋል ልጁ ተጠግቶ አካውንትን ስጠኝ እኔ ልከራየ በቀን 10 ሺህ ብር አስገባልሃለሁ ይለዋል። ግን አካውንትን ከነ ሞባይል ባንክ ስጠኝ አለው። ዜሮ አካውንት አድርጎ ይሰጠዋል። ሌላ የጅማ ዩኒቨርሲቲ ተማሪዎችንም እንደዚህ ብሎ ይቀበላል። ሌላ ወደ መቀሌ ያሉ ልጆችንም እንደዚህ ይቀበላል። የብዙ ሰው አካውንት ይቀበልና እሱም ያደረገው እንደዚህ አሁን ሄኖክ የሚባለው እንዳደረገው በሶሻል ሚዲያ ይጀነጅናል። ከዛ ለልጆቹ የቀን ተቆራጭ ያስገባላቸዋል ወደ ሌላ አካውንት። የሁሉንም አካውንት ግን እሱ ነው ቁጭ ብሎ የሚጠቀመው። አሁን እዚህ ጋር ቅድም እንደነገርኳችሁ ቅድም ያወጣ ነው ይሄ ደምስና እንትን የሚባሉ ስሞች የነሱን አካውንት እሱ ይሆናል አክሰስ የሚያደርገው። ግን አሁን ዘመኑ ስለተሻሻለ ከፋይዳ ጋር ስለተገናኘ የእያንዳንዱ ሰው ይወጣል። የእያንዳንዱ አካውንት አንድ ሰው አንድ አካውንት ብቻ ነው መክፈት የሚችለው በፋይዳው። ስለዚህ አሁን ነገ ለፌዴራል ፖሊስ ሄዳችሁ ስታመለክቱ የመጀመሪያ የሚይዘው ከነ አያታቸው የተመዘገበው አካውንታቸው ላይ ገንዘብ የገባ አሁን ማሜ ለሉሊት ነው ያስገባ